ይህ አሁን ይዘንላችሁ የምንቀርበው ፕሮግራም ወደኛ ሚዲያ ከመጣ ሰንብቷል። ስናጣራ የተለያዩ ነገሮች ስናደርግ ቆይተን አሁን ግን አስፈላጊ ሆኖ ስላገኘነውና ወደ ሚዲያ ከመምጣታችን በፊት ያደረግነው ጥረቶች በሙሉ ስላልተሳኩ ህዝብ ይፍረድ በሚል ይህንን ፕሮግራም ወደ እናንተ ይዘን መጥተናል። ይህን ፕሮግራም ተከታተሉት። የዚህ ፕሮግራም ዋናው ዓላማ በእህቶች ላይ የሚደርሰውን ጥቃት፣ በህፃናት ላይ የሚደርሰውን ጥቃት ለማስቆምና ዛሬ ይዤላችሁ የመጣሁት እንግዳ እርዳታ ፈልጋለሁ ስላለች እህታችንን ለመርዳት ነው እና ይህንን ቪዲዮ የምታዩ በሙሉ እችን እህታችንን ለማገዝ ለልጅ እህትና ለህፃኑ ልጅ ድምፅ በመሆን እንድትተባበሩን በቅድሚያ አሳስባለሁ። ምንም አይነት የፖለቲካ ዓላማ የለውም። ዋናው ዓላማ እችን እህታችን መርዳት ነው። ዛሬ ይዤላችሁ የመጣሁት እንግዳ ራሷ ታስተዋውቃለች። እንኳን ወደ ሆራይዘን ፍሪ ሚዲያ በደህና መጣችሁ። ጤና ይስጥልኝ እህትዬ፣ እንደምን ነሽ? ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ስምሽን ለሆራይዘን ፍሪ ሚዲያ ተከታታዮች ብታስተዋውቂልኝ። ማነሽ? ስምሽ ማን ነው? ዝፋን። ትንሽ ጮክ አድርጊ እንዲሰማ። ዝፋን እባላለሁ። እሺ ዙፋን እንግዲህ የሆራይዘን ፍሪ ሚዲያን ኮንታክት አድርገሽን ቆይተን ስናጣራ ቆይተን እንግዲህ ዛሬ ይህንን ነገር ለፕሮግራማችን ተከታታዮች ለማቅረብ ተስማምተናል እና ወደ ዝርዝሩ ከመግባታችን በፊት ይህንን ወደኛ ሚዲያ ይህንን ነገር ይዘሽ መምጣት የፈለግሽው ለምንድን ነው? የሆነ ነገር በደል ስለደረሰን ለዛ ለመናገር ነው የመጣው። እሺ እንግዲህ ወደ ዝርዝሩ ከመግባታችን በፊት አሁን ያለንበት የፖለቲካ ሁኔታ በጣም መጥፎ ስለሆነ የተበደሉ ሰዎች እንደተበደሉ አይታዩም። ሰዎች ተበድያሉ ብለው ሲመጡ የተለያየ ፖለቲካ ትርጓሜ፣ የተለያየ ትንታኔ ነው የሚሰጠውና ወደዚህ ዝርዝሩ ውስጥ ከመግባታችን በፊት ይህንን ፕሮግራም ለመስራት ምንም አይነት ከጀርባው ሌላ ፖለቲካ ሀሳብ ነገር የለውም? እኔ ሌላ ፖለቲካ ምናምን የማውቀው ነገር የለኝም። እኔ ለራሴ ስለተቸገርኩ ነው ወደዛ አይነት ሚዲያ የመጣው እና እኔ የማውቀው ነገር የለኝም። ትምህርት ምን የለኝም በዛ። እኔ ልጅ ስለወለድኩ የሆነ ነገር ስላለኝ ነው መናገር፣ ለዛ ነው የመጣው። እሺ ሌላም ጠይቀሽ ያው በሆራይዘን ፍሪ ሚዲያ ተከታታዮች ድምፅን ጠይቀሽ ይህንን ፕሮግራም ከሆራይዘን ጋር እንድታደርጊ ከጀርባ ሆኖ የገፋፋሽ ያስገደደሽ ወይም የተለያየ ነገር ያደረገልሽ ሰው ማንም የለም እንደዚህ አይነት ነገር። እኔ ለፍትህ ነው የመጣው በቃ። እሺ እኔም እንግዲህ ለፍትህ የመጣሽ በሚል ነው ይህንን ፕሮግራም ላንቺ እድል ለመስጠት የወሰንኩትና የኛ ሚዲያ አይተሽ ላታቂ ትችይ ይሆናል ወይም አይተሽ ይሆናል። ትልቁ ለፍትህ ነው የሚታገለው። በተለይ ደግሞ በእህቶች ላይ የሚደርስ ጥቃት አብዝቶ ይቃወማልና ለዛ ነው ይህን እድል ሊሰጥሽ የፈለኩትና ያው እንደምታውቂው ያለው የፖለቲካ ሁኔታ በጣም አደገኛ ስለሆነ አሁን ደግሞ አንቺ ይዘሽው የመጣሽው ሰው በትግራይም ሆነ በኢትዮጵያ ፖለቲካ ትልቅ ሮል ያለው ትልቅ አስተዋጽኦ የሚባል ያለው ሰው ስለሆነ ነገ ጠዋት እሱን ለመጉዳት ነው እሱን ለማጥቃት ነው ወይም በሌሎቹ ተልካ ነው የሚባል ነገር እንደማይመጣ ምን ማረጋገጫ አለኝ? ብዙ ማረጋገጫ አለኝ። እኔ እንደዛ አይነት ነገር ምንም የፖለቲካ ምንም የለኝም። አንደኛ ሚልከኝ ሰብ የለኝም። ሚልከኝ ብቻ ስለራበኝ ልጄ ስለተራበ ብቻ ነው የመጣው ነው ወደዚህ። እሺ እንግዲህ ይህንን ከተባባልን ምክንያቱም ለፕሮግራማችን ተከታታዮች ይህን ማለት አለብኝ። ይህንን የምልሽ ምክንያት ወደ ዝርዝሩ ከመግባታችን በፊት ከአሁን በፊት እህቶች ተጠቃን ተጎዳን ብለው ወደ ማህበረ ሶሻል ሚዲያ ሲመጡ ሌላ ፊልም ሌላ ድራማ ተሰርቶ ተከታትሎ ይወጣልና ወይ አውቀው ነው ሌላ ነገር ነው ድራማ ነው ፊልም ነው በገንዘብ ተገዝተው ነው አስፈራርተዋቸው ነው የሚል የተለያየ ነገሮች ይህ እንዳይሆን ነገ ጠዋት ጀርባሽ ማንንም ሰው አለመኖሩን ያው በፕሮግራማችን ተከታታዮች ፊት ታስረዳሽልኝ። ወደ ዝርዝሩ እንገባለን። እሺ እኔ እንደዛ አይነት ነገር የፖለቲካ ነገር የማውቀው ነገር የለኝም። ደጋግሜ ልናገር፣ እኔ ስለተቸገርኩ ስለራበኝ በቃ ልጄ ስለተጠቃ
እና በአንዳንድ ሰው ልጅ ስለተጠቃ ምናምን ለምን እንደዚህ ብሎ ይቀጥላል ምናምን በማለት ነው እንጂ እኔ የማውቀው ነገር የለኝም። እኔ ሲጀመር ትምህርት የለኝም፣ አልተማርኩም። ትምህርት የሚባል ነገር የለኝም። እና ትምህርት ስለሌለኝ እንደዛ አይነት ነገር ስለደረሰኝ እና የሆነ ይሄ ሚዲያ ደግሞ ያገኘው የሆነ ሴትዋ ናት የሰጠች ይሄ ስልኬ እንደዛ ብለሽ ማለት የሆነ ቦታ ሄጄ ነበርና እንደዛ ብዬ ሲያወራት እንዴ ለምን እንደዛ ትለያለሽ? እንደዛ አይነት ነገር እኮ አለ። አይ የኔስ አይመችም እንደሌላ ሰብ አይደለም ስለሚከብድ ነው ምናምን ብዬ ስለተናገርኳት አይ በቃ የሆነ ሴት አለች እንደዚህ ብለሽ ያናግራት ምናምን ስላለች ነው እኔ ወደዚህ የመጣው እንጂ እኔ በብር ተልኬ ፖለቲካ ኖሮኝ ምናምን አይደለም። አንድ ለአንድ የምናገረው ትምህርት የለኝም በቃ አጭሩ ማለት እና ማንም አይልከኝም። ማንም ሰው ደግሞ እኔስ ስለራበኝ ልጄ አይማርም ለዛ ነው የመጣው። እሺ ቆንጆ እንግዲህ እንደዚህ ካልሽኝ ወደ ፕሮግራሙ እንግባና እሺ ወደዚህ ፕሮግራም እንድትመጪ ያደረገሽ ጉዳዩ ምንድነው? እኔ ልጅ ወልጃለሁ። ወልጄ በአጋጣሚ ከየሆነ ሰው ነው የወለድኩ። ሰውዬ እንደዚህ ፖለቲከኛ ምናምን ነገር ነው እና ጌታቸው ነው የሚባለው፣ ጌታቸው ረዳ የፕሬዝዳንት የትግራይ የነበረ ማለት ነው። እሺ እና በአጋጣሚ እኔ ምንድነው የሚሰራው ምናምን የማውቀው ነገር አልነበረኝም። እኔ ሰራተኛ ሆኜ ነው የሄድኩ ወደዛ ወደ መቀሌ ማለት ነው። ከየት ጋር ነው የሚኖረው የነበርኩ አላማጣ። ቆይ የጌታቸው ሰራተኛ ነበርኩ አልሽኝ አይደለ? መቼ ነው ሰራተኛው የነበርሽው? በመቼ ነበረ? ልክ እነሱ አዲስ አበባ ሲገቡ አዲስ አበባ ሲመጡ። እነማን አዲስ አበባ ሲመጡ? አይ ከአዲስ አበባ ወደ መቀሌ ሲመጡ አክሱም ሆቴል አርፈው አልነበሩም? ልክ ከአዲስ አበባ ሲመጡ የዛሬ 6 ዓመት ነው? አዎ 7 ነው። የዛሬ 7 ዓመት ከአዲስ አበባ ወደ መቀሌ እነጌታቸው ጠቅልለው ሲመጡ። አዎ እሺ። እና የሆነ ከነሱ ጋር ደግሞ በአጋጣሚ ለህይወት ተደዋውለው ነው አልተደዋወሉም። እኔ የማውቀው ነገር የለኝም። እኔ ከወንድሜ ጋር ትሄጃለሽ ወደ ቤት ስትለኝ ማን አለሽ? እንደሱ ሙሉ ነው የምትባለው ማናት? አላማጣ የምትኖረው እኔ የምኖርላት የነበርኩ ማናት? እሷ ሙሉ እኮ ምንድናት? ሙሉ ምንድናት? እህት ናት። የጌታቸው እህት? አዎ። ኦኬ። አንቺ ጌታቸው አዎ እኔ እሷ ጋር ነው የነበርኩ። ሰራተኛዋ ነበርሽ? አዎ እዛ ሰራተኛ ነው የነበርኩ። እሺ። ከዛ በኋላ ልክ ወደ አክሱም ሆቴል ሲሄድ እዛ 3 ቀን አርፌ ነበር ከነሱ ጋር ማለት ነው። ቤት አልነበረም፣ መኖሪያ ቤት እዛ ነው ያረፉ የነበሩና ከዛ በኋላ ቤት ክራይ ሲፈለግ ተገኝቶ ዳግማ ምሳሌ ነው የሚባለው ሰፈሩ። እኔ የማን ነው የማውቀው ነገር ቤቱ ምንም የለኝም። እንደ ሰራተኛ ነኝ። ወደዛ ነው የሄድኩ። ከዛ በኋላ ስንቀመጥ በአጋጣሚ ግን እኔ አማርኛ ስለሚያጥረኝ ግንኙነት አዎ እንደዛ በኮረና ሰዓት አልነበረም? እንደዛ ከቤት አትወጣም ምናምን እንደዛ አይነት ነገር ነበረ ማለት ነው። እሺ። እና ከዛ ግንኙነት ጀመርን ያልሽኝ በኮረና ሰዓት ነበርና ግንኙነት ጀመርን ያልሽኝ? አዎ ያረገዝኩ በኮረና ሰዓት ነው የነበረ። በዛ በፊት ነው የተቀመጥኩ ያለው እዛ። እሺ ዙፋን አንዴ ቆይ፣ ለተመልካቾቻችን ግልጽ ሆኖ እንዲገባው እህቱ ሙሉ ወደ መቀሌ ላከችሽ። አላማጣ እሷ ቤት ነበርሽ? አዎ። አክሱም ሆቴል 3 ቀን ተቀመጥሽና የሆነ ሰፈር ቤት ተከራየን አልሽ? አዎ ዳግማ ምሳሌ ነው የሚባለው ሰፈር። ዳግማ ምሳሌ ከጌታቸው ጋር ማለት ነው። ጌታቸው ቤት ተከራየን? አዎ ጌታቸው ከጠባቂዎቹ እነማን ነበሩ ጠባቂዎቹ? 4 ነው የነበሩ። ጸጋ የሚባል ነበረ፣ ሳሚ የሚባል ነበረ፣ አንድ መስልም ነበረ። እሱ እንዲያም አሁን መጥቷል የለም። እና አንድ ምን አላውቀው ስሙ ጠፍቶብኝ። እቺ 4 ጠባቂዎቹ አንቺ ናችሁ? ቤት ተከራያችሁ? ያው ቤት ተከራየ ጌታቸው? አይ እነሱ እኮ ትዳር አላቸው። በእርግጥ ግን እንደዚህ የተቀያየሩ ምናምን ነው ብዛት የሚመጡ። አንቺ ግን ከሱ ጋራ የቤቱ ሰራተኛ ሆነሽ ቤት ተከራያችሁ?
አዎ እሺ ስንት ዓመትሽ ነበረ? እዛ 17 ምናምን ነው የነበርኩ። እሺ የት ሀገር ነው የመጣሽው? እኔ ከማጮ ከራያ። ኦኬ እሺ ኦኬ። አሁን ኮሮና ላይ ደረስን። ኮሮና ላይ ነበርና ምን ሆነ ግንኙነት ጀመርን? አይ ግንኙነት ከኮሮና በፊት ነው። ከጌታቸው ጋር? አዎ። በፍላጎትሽ ነው ወይስ አተገደሽ? እሱማ በፍላጎቴ ነው። እሺ እሺ ቀጥይ። እሺ በፍላጎቴ ነው እሱ። ከዛ በኋላ እኔ አላውቀውም ነበር ምን ርግዝ እንደሆንኩ ምናምን አላውቅም ነበር። ከዛ በፊት ወንድ ታውቂ ነበረ? አላውቅም። የመጀመሪያሽ ጌታቸው ነበረ? አዎ። እሺ እሺ ቀጥይ። እና አላውቅም ምንም ነገር የማውቀው ነገር የለኝም። ከዛ በኋላ እኔ ርጉዝ እንደሆንኩ ምናምን አላውቅም ነበር። 6 ወር ምናምን ሲሆን ነው እንደዛ አይነት ነገር ምንድነው በጣም ቀጫጫ ነው የነበርኩ። ማለት የወፈርኩ ምናምን ሲሄድ እኔ ምን አላውቀውም ምንድነው ምናምን ብሎ እሱ በአጋጣሚ በስልክ ደውሎ ቼክ አድርገልኝ ምናምን አለ። እኔ በመኪና ነው በዛ ሰዓት ሄድኩ። ከዛ ቼክ አድርገው ምንድነው እንደዛ በቅን ይሄ ቃል ኪዳን ሆስፒታል የሚባለው የግል ነው። እሺ እና ቼክ ሲያደርግ እሱ ደግሞ ምንድነው ምናምን ሲለው አይ ችግር የለም በሰም ምናምን ናት ምናምን አለ። ማን ነው እንደዛ የሚቆስም እየጠራሽ እሱ ምናምን ስትይ እንዲገባን? አይ አላውቀውም እሱ ምናምን አላውቀውም። ክሊኒኩ ጋር ሐኪም ቤቱ ጋር ማን ወሰደሽ? በመኪና ነው የሄድኩ በእነራሱ ማን ወሰደሽ? የሆነ ሰማሁት ነው የወሰደኝ። እኔ አላውቀውም እሱ እሱ ነው እንትን ያደረገ። እሺ እሺ የወሰደኝ ጌታቸው አይደለም የወሰደሽ? አልነበረም እሱ። ኦኬ እሺ ቤት ነው የነበረ በዛ ሰዓት። እሺ ከዛ በኋላ እንደዛ ሲሆን እኔ ደግሞ ምንም ማውቀው ነገር የለኝም ርጉዝ እንደሆንኩ ምን እንደሆንኩ አላውቅም። ለምን እንደሄድኩ ወደ ሕክምናው ምናምን ራሱ እንደዚህ እንደታመንኩ ምናምን ነው እንጂ እንደዚህ ርጉዝ እንደሆንኩ ውስጤ አላውቅም ነበር። ከዛ በኋላ እንደዚህ ሆነ ምናምን ቤት ሲሄድ ልክ እንደዚህ ሆነዋል። እኔ እንደዛ አይነት ልጅ እንደዚህ እንደሌላ ሰው ወዲዬ ይቅርታ እንዲገባን ክሊኒኩ ጋር የወሰደሽ ሰው ማን እንደሆነ አታውቂም? አላውቀውም። በመኪና በራሳቸው መኪና እኮ ነው ሹፌር ነው የወሰደሽ? መኪና ነው። አይ ሹፌር አይደለም። ሹፌሩማ ነጸጋይ ነው የነበረው። በዛ ሰዓት ሌላ ሰው ነው የነበረ። እኔ አላውቀውም ወሰደሽ? ኦኬ አዎ ጥቁር ነው የሆነ እንትን እንዲያ መኪናው እንደዚህ ቀይ ነገር ምናምን ነው እና ቴድሎ ምናምን ነው የሚባለው ሹፌር የወሰደሽ ሰውዬ። አዎ እሺ ሌላ ሰው እንደዚህ ጓደኛ ናቸው ከጌታቸው ጋር ማለት ነው። እና እሱ ነው የወሰደኝ። ከዛ በኋላ እሱ ደግሞ ደውሎ ምንድነው ምናምን ሲለው እንደዛ አይነት ነገር ተፈጥሮ ነው ምናምን አለ። አዎ ምንድነው እንደዛ ማለት? እንደዛ አይነት ማለት ነው ርጉዝ እንደሆንኩ። እሺ ከዛ በኋላ ነው ምናምን ብሎ ለኔ ደግሞ ቁጭ በል ቤት ልክ ሲሄድ ቁጭ በል አለ። ማ ጌታቸው? እሺ ቁጭ በልና የሆነ አወራሻለሁ። ምንድነው ሲለው አንቺ ርጉዝ ነሽ፣ እኔና አንቺ ወድደሽ ነው፣ እኔ ደግሞ ወድጄ ነው እንደዛ ያረኩ። እንደሌላ ሰው ባለጌ ቢሆን ኖሮ ይሄ እርግዝናው እንትን አድርጎ ነበር በብር። ግን አንቺ ህፃን ስለሆንሽ እንዳይትጎጂ ምናምን አለኝ። እሺ ብዮ እኔ ሁሉ ነገር አማልልሻለሁ፣ ልጁ ግን እኔ ትዳር ምናምን አላርግም፣ ለማንም ምን አላርግም አለ። አላርግም ትዳር ምን አላርግልሽም፣ ግን የፈለግሽ ብርና ልጄ አግዘዋለሁ፣ አንቺ ብቻ በሰላም ወለጂ ምናምን አለኝ። አንቺ ግን እዚህ ማን ታዲያ ለአባቴ ምን ልወለው አልኩት። ከዛ በኋላ ይሄ እኔና አንቺ ብቻ ነው እና የማውቀው ነገር የለም። በኋላ አንድ ነገር ይሄ ትንፍስ ብለሽ ብታወሪ የማውቀው ነገር የለኝም ነው ብለው አለ። ከዛ በኋላ እሺ አልኩ። የተቀመጥኩ እዛ በአጋጣሚ ወጣው። እኔ የት ወጣሽ? እነሱ መቼ እየተቀመጥኩ ያለው ለብቻው ቤት ነበረ እዛ ማለት ነው። እዛ የምኖረው እሱ ቤት ሆኖ ኖርማል እንደዚህ ጦርነት ምናምን አልነበረም። ሊጀመር ሳይብል እሱ ወጥቶ ነበር ከቤት። በረሃ ገባ? አይ በረሃ አይደለም፣ ገና ከእንትኑ በፊት ገና እንደዚህ አልተጀመረም ነበር እንደዚህ እግርግሩ ምናምን ማለት ነው። ሊጀመር ሳይብል 2 ሳምንት ምናምን ሲቀረው ከቤት ወጥቶ ነበር አልነበረም።
እኔ እዛ ነበርኩ። ከዛ በኋላ በዛ ሲወጣ ግን ልክ እነሱ ሲወጣ እኔ መቀሌ ላይ አይደር ላይ ነው የወለድኩ። ቆይ እሱ ሲወጣ አንቺ ሄድሽ ታዲያ? እሱ ከቤት ሲወጣ እዛ ቤት ነው የነበርኩ እኔ። እሺ ብቻሽን? አዎ እዛ ቤት ነው የነበርኩ። እነሱማ ሄደዋል። በዛ እንትን ስለነበረ ሄደዋል። ከዛ በኋላ ሲሄዱ እኔ ደግሞ በአጋጣሚ እንትን አይመጣ ይሄ መውለጃ ሰዓቴ ማለት ነው መጣ። አዎ ህዳር 19 ነው የነበረ። በገብርኤል ቀን ነው የወለድኩ እኔ ማታው ማለት ነው። እንደዚህ መቀሌ የተደበደበ ያለው እና በአጋጣሚ ይሄ አምቡላንስ ምናምን ነው የለም ወደ እንትን የሚመጡ ወደ አይደር ምናምን የሚመጡ ከእንደዚህ የተፈላለዩ ይሄ ምንድነው የሚባለው ኦፕሬሽን ለማድረግ ምናምን አይደር ነው የምታርጊ እና ለዛ የሚመጡ አምቡላንስ የለም ከክፍለ ሀገር በአጋጣሚ በጦርነት የተጎዱ ማለት ነው። በአጋጣሚ ይዘው የሚመጡ አምቡላንስ ከገጠር አሉ። እንደዚህ ከራያ የሚመጣለ ከዛ ማለት ነው ሰው ይዞ የሚመጣልና ለዛ ነው። ከዛ በኋላ የሆነች ዶክተር አለች። ሁሉ ዶክተር ወጥቷል በዛ ሰዓት አይደር ማለት ነው። አንድ የለም እንደዚህ ትንሽ ሰው ነው የነበረ። በዛ ሰዓት የተደበደበ ነው የነበረ መቀሌ ላይ ማለት ነው። ድብደባ ስለነበረ ከዛ በኋላ ሰው ፈርቶ ወጥቷል። በአጋጣሚ አንድ ነርስ ነበረችና አንተ ወዴት ነህ ስትብለው ወደ ማጨበል አንድ አራስ አለችና ይዘሃት ሂድ እዚህ ይሄ ወደ ራያ ምናምን ነው የምትሄደው ምናምን አለችው። እሺ በምን አወቀች የራያ ሰው መሆንሽን? እኔ ነገርኳት። ወዴት ነው የምትሄጂ አለችኝ። መሄጃ የለኝም አልኳት። ወደ ምትሄጂ ቦታ ምንም ጭራሽ የለሽም? አዎ። የት ነው ቤትሽ? ወደ ራያ ወደ ማጨው ነው የምሄደው አልኳት። ከዛ በኋላ እንደዛ ከሆነ መኪና ልጠይቅልሽና ይዘሽ ሂድ። እኔ ድንገት ነው አባቴ ደግሞ ድንገት ሆነው እንደወለድኩ ምናምን ማለት ነው። በጣም ጎርማት ማለት ነው። ከዛ በኋላ ልክ እንደዚህ ወልጄ ምናምን ነው ሁሉ ፕሮሰስ የመጣ የነሱ ደግሞ ከዛ ሲወልድ ወልጄ 8 ወር ነው ምናምን ልክ ከበረሃ ተመልሰው ወደ መቀሌ ሄድኩ እኔ ልጁ አዝሌ ማለት ነው። አዝሌ ሲሄድ በአጋጣሚ ይሄ ቢሮው በአክሱም ሆቴል ትንሽ ታች ብለሽ ነው ቢሮው የሱ እና አቅፌ ነው የነበርኩ ልጁ ማለት ነው የኔ ልጅ። ከዛ በኋላ መግባት አትችልም ለምን ፈልገሽ ነው ምናምን አሉኝ። ሌሎች ናቸው። በምን አወቅሽ ቢሮ እዛ መሆኑን በምን አወቅሽ? ጠይቄ ነው የሄድኩ። ከዛ በኋላ ለምንድን ነው የፈለግሽው ምናምን ምን ፈልገሽ ነው ምንድን ነው የፈለግሽ ለኛ ንገርን ምናምን አሉ። አይደና እነማን ነው? እነዚህ ጥበቃቸው ለኔ አያውቁኝ። አዲሶች ናቸው፣ ብዙ ናቸው፣ ህፃናት ናቸው ደግሞ። ከዛ በኋላ በቃ እናስገባሽ ምናምን አለኝ። አይ በቃሽ ምናምን ብዬ ከዛ ይሄ እስጢፋኖስ የሚባል ልጅ በአጋጣሚ መጣ። አላቆም እኮ በአጋጣሚ መጣ። ምን ሆንሽ? ማን ነው እስጢፋኖስ? እስጢፋኖስ ያልኩሽ የዓለም ገራዋህድ እንትን ሽፈር ነበርኩና አሁን ነው የተቀየርኩ። አላቀሽ ምንድነው ምን ፈልገሽ ነው ምናምን አለ። እኔማ ለጌታቸው ፈልጌ ነው። ምንድነው የፈለግሽ ምናምን ሲለኝ አይ ፈልጌ ላገኘው ፈልጌ ነው ምናምን እና በደብዳቤ ተጽፎ ምናምን እኮ ነው እንጂ ድንገት አይገባም ምንድነው ስለ አይ እኔ ደግሞ በቃ መናገር አለብኝ ብዬ ነገርኩት። እንደዚህ ነው ተፈጥሮ ምን ላረግ ምናምን ሲለው ቤት ነበሊ ትንሽ ረፍና እኔ አስገብሻለሁ ቤቴ ሄደሪ አለኝ። ቤቷ አደርኩ። ከዛ በኋላ ጥዋት እንደዛ አይነት ሴት አለች አላቃትም አለ። ከዛ በኋላ እንደዛ አይነት አለችና እኔ በምን እንደምመጣ በተሰበይ ነው ምናምን ነው ያለችን ላስገባት ወይ ምንድነው አለ። ከዛ በኋላ ሂዛሃት ነው አለ። ከዛ ሄድኩ ብሎላ ማን ስም እየጠራሽ ማን እንደዛ የሚለው? እስጢፋኖስ ይሄ ጌታቸው ነው እንደዛ ለእስጢፋኖስ ለጌታቸው ነው እንደዛ ያለው። አላቃትም አለ። ማን አላቃትም ያለው? ጌታቸው። አዎ ልጅ የዳዘች ናት። ምንድነው እንደዚህ ተቸግሬ ነው ለወንድሜ ነው ምናምን ብላችን ላስገባ ብላ ነበር። እኔ ደግሞ እንዳይናገረው የሆነ ነገር እንዳይናገረው ብዬ ከዛ መጨረሻው እኔ ደግሞ ለእስጢፋኖስ እንደዚህ ልጅ ወልጄ እኮ ነው ምናምን እኔ አላቀሽም እኔማ እነ ይሄ ሳሚ እነ ጸጋይ ምናምን ነማቀኝ አንተ አታቀኝም። አዎ እኔ እኮ አሁን ነው የተቀየርኩ ወደ ጌታቸው። እኔ የዓለም ገራዋህድ ሽፈር ነው የነበርኩ አላቅሽም
አዎ ለዛ ነው እና እኔ ሹፌር ስለሆንኩ ሌላ ነገር እኔ አልልም። ግን እንደዛ አይነት ሰማታለች ምን ላርጋት ልበለው እሺ ብዬ ከዛ በኋላ ሄደ እንብለሻል አለ። ከዛ በኋላ በመኪና አድርጎ ራሱ ወሰደ ወደ ቢሮ ከቤቱ ማለት ነው ከያደርኩት ቤት ከስቲፋኖስ ቤት ከዛ ሄድኩ ወደ ቢሮ ገባው ተከትለው መጡኝ ሌሎች ምን አይ ችግር የለም እኔ ያናግራታለሁ ወደዛ ሄደው አሉት ከዛ ውስጥ ገባው ማን እንደዛ የሚለው እሱ ራሱ ነው ጌታቸው ጌታቸው ኦኬ እሺ ጌታቸው ተከትሎም ሲመጡ ይሄ ጠባቂዎች ምናምን አይ ችግር የለም እኔ እንትን ብላታለሁ ራሴ ያናግራታለሁ ችግር የለም ውጥና አናግራታለሁ ምናምን አለ እሺ ብሎ ከዛ የሆነ ምንም ነገር አላናገረኝም በዛ ሰዓት የሆነ ወረቀት የተጠቀለለ ብር ሰጠኝ ማለት ነው እንደዛ ሻውራ አርጋችሁ ልጁ እንደዚህ ግልጥ አርጓ ከዛ ሻውራ አርጋችሁ ምናምን በቃ ፀሐይ እንዳይሆናችሁ ቤታችሁ ሂዷል እሺ ብዬ እኔ ደግሞ ወጣው ማለት ነው ይዤ ከዛ በዛ ስንቆይ በቃ ምንም ነገር ብር የለ ምን የለ ልዩ ምን እንደሚያርገው ምናምን ጨነቀ ከዛ እኔ ደግሞ አላማጣ መጀመሪያ ስንት ብር ሰጠሽ ያኔ በወረቀት ነው የሰጠኝ ለኔ ግን ስቆጥረው 30 ሺህ ነው ነበር ኦኬ እሺ ከዛ በኋላ እኔ ደግሞ በአጋጣሚ እንደዛ ሲሆን ሄድኩ ወደ አላማጣ ማለት ነው ተመልሼ ወደ ሙሉ እንደዛ አይነት ነገር አታናግሪው በቃ እንደዚህ ሆኜ ልቀር እኔስ ልጁ ምናምን በቃ እንደዛ አይነት ነገር እንዳይታዋሪ እንደዚህ አሁን ስልጣን ስላለው በቃ ብር ልትጠቀም ብለሽ ሰው ልኮሽ ምናምን ነው እንደዛ ብለሽ ነው ምናምን አረ እንደዛ አትበሊ እኔስ በቃ ልጅ አስቀምጩ እኛ እናሳድገዋለን አንቺ ሂጂ አለች እኔ ማወዴት ልሄድ ልጁ እንትን ብዬ በቃ እኛ እናሳድገዋለን ሂጂ በቃ ምናምን ከዛ በኋላ አይ አንድ አልጋነሽ የምትባል ደሞ አለቻት የሳሂት በቃ በጣም ክፋት አላት ሂጂ በቃ እኔ ማቆ ነገር የለም አዎ አልጋነሽ ነው የምትባለው ክፋት ናቸው በቃ እኛ በቃ በአሁን ሰዓት ስልጣን ስላለው እንደዚህ ብለሻል ሌላ ሰው ሂጂ ሌላ ነገር ይገዘልሻል ምናምን ብለሽ ተልከሽ ምናምን እንደዛ ታጠቂው ወንድማችን እንደዛ ያርግ ምን ሆነሽ ፕሬዝዳንት ከሆነ በኋላ ነው ይሄ ወይንስ ገና ከመቀሌ እንደተመለሱ ከበረሃ ወደ መቀሌ እንደተመለሱ ከበረሃ ልክ እንደተመለሰ ኦኬ 30 ሺህ ብር ትራንዛክት እንትን ኮነማ አሁን ነው እሺ ኦኬ አሁን አዲስ አበባ ከመጣው ነው እንደዛ የሆነው እሺ ግን እዛ ያለሽ ግን ገና ጌታቸው ገና ነው ኖርማል እንደነበረው ነው የነበረ ኦኬ መቀሌ ሙሉ በሙሉ ተቋጣጥሮ ያው ስልጣን እንደዚህ ኖርማል የትግራይ አማዳር ምናምን ግን አልነበረም በዛ ሰዓት እንደሚታወቅ በቃ ጌታቸው እንደሆነ ምናምን ነው እንጂ ስልጣን በዛ ሰዓት አልነበረው ገባኝ እሺ ከዛ በኋላ ስለላወቅሽ ነው እንጂ የህወሓት አልነበረ እሺ ልጅቷ በዛ አንድ ወር ቆየው አላማጣ ከነሱ ጋር ከዛ በኋላ አያበላሽም አያጠጣሽም ክፋታቸው በቃ ምን ልበልሽ በጣም ክፉ ናቸው እኔ ነግርሽ አልችልም እኔ ሴቶች አላቸው ምናምን ቢያንስ እንኳን እዛ ሰራተኛ ኖሬ ቢወልድ ምን ማሳደግ አለባቸው በየነ ማሰው እኔ ቢሆን እንደዛ ነው ማረው ግን አናቅም ነው የምንለው እንደዛ ብለሽ ብትናገሪ ስንት ሌላ ሰው ጠርቶን ደግሞ ወንድሜ ነው ምናምን ያለችው አስፈራራኝ 1000 በቃ 1000 እንትና ሂጂ በቃ ወደ ቤትሽ ምናምን አለ አንድ ብለሽ እንዳይተናገር ምናምን አይ በቃ እኔማ 1000 ብለሽ መስፈራራት አትችልም በቃ ወደ ሞላ ሄዳለሁ ምናምን አልኳት ሞላ ምን እንደዛ አይነት ባህር ነው ያለው እኛ እንነግረዋለን ምናምን አለች እሺ ብዬ እኔ ደግሞ ወደ ሞላ ሄድኩ መጀመርታ ወደ ሞላ አይደለም ሄድኩ ወደ ሀጎስ ጎዲፋ የሚባል ነው ሄድኩ በምን አወቅሽ ሀጎስ ጎዲፋማ እንደዚህ ጓደኞች ናቸው አውቀዋለሁ እና ከዛ በኋላ ወደዛ ሄድኩ አይደርካው ነው የነበረ ቢሮው እንዲያም ሄድኩ እንደዚህ ብዬ ነው የመጣው እኔ ምን ላርግ ምናምን በጣም ነው ያዘነሱ ለራሱ
በቃ እኔ ታዲያ ምን ላርግ ምን ብዬ እናገረው በቃ ችግር የለም እኔ ለሞላ እናገረዋለሁ ምናምን አለ አይ በቃ እሺ ምናምን አልኩ እኔ ደግሞ ሞላ በዛ ሰዓት ወልጄ እንደዛ ገና አላገኘሁትም ሁሉ መንከራ አላገኘሁት ነበር ከዛ በኋላ ላግዘኝ ብዬ ነው ያሰብኩ ከዛ ለሱ ነገረው ለኔ ግን ምን አለኝ በዛ ሰዓት ፀሐይ ነው ልጅ ይዘሻል እቤትሽ ሂጂ እኔ ብር ሰጥሻለሁ በዛ ሰዓት ስንት ብር ነው የሰጠኝ 6000 ነው ምናምን ብቻ አላቅም እንደዛ አይነት ነገር ነው የሰጠኝ ሀጎስ ጎድፋይን ማለት ነው መልካም ሰው ነው ለኔ እንዴት አርጎ እንደተቀበለኝ ምናምን አውቃለሁ አላቋሻሸኝ ከዛ በኋላ እንደዛ አርጎ ሂጂ እኔ ነግረዋለሁ ለሞና ነግረዋለሁ ለሱ ደግሞ አናግረዋለሁ ምናምን አለ እሺ ብዬ ወደ ቤት ሄድኩ ወደ ቤት ሲሄድ ደግሞ ለከ እሱ የሆነ ነገር ብሎት መሰለኝ ጠፋ ይሄ ሀጎስ ጎድፋው ማለት ነው ከዛ በኋላ እኔ ደግሞ ወደ ሞላ ደፍሬ ወደ ቤት ነው የሚሄደው ብዬ ሄድኩ በመናውሽ ማን ነው ቤታቸውን አድራሻቸውን የሚነግርሽ እኔ አውቀዋለሁ ቅርብ ለቅርብ ነው የነበረው እሺ እሱ በአጋጣሚ ዶክተር ሆነ ውጪ ነው የነበረ ዶክተር ሞላ ነው የሚባለው በኋላ ነው የመጣ ከኛ የተቀመጠ ነበር በዛ ሰዓት የኮሮና ሰዓት ማለት ነው እና እንደዛ ያቀኛል እዛ ነው የነበረ በኋላ ነው የወጣ እንደዚህ ሚሳስ አስገብተው ምናምን ነው የወጣ እና ሚስት አግብቶ ነው የወጣው አዎ እና የወጣ ከዛ በኋላ ወደ ቤት ሚስት ምን ነበረች በዛ ሰዓት ርጉዝ ነው የነበረች እኔ ሲሄድ እንዴት አርጋ እንዳቆሸሸችኝ ጌታቸው ካንቺ አይወልድም ካንቺ አይነት ሴት ምን ሆነ ነው ካንቺ አይነት ሴት የሚወልዱ የተከበረ ነው እኛ ልጁ አሁን አመርምረዋለን በቃ ምናምን አለች እሳ ነው በቃ እሳና እሱ ቀይራሉኝ በቃ ከዛ በኋላ በቃ ዋልኩ እነሱ ቤት ዋልኩ ከዛ ልጁ በቃ በረሃብ ልሞት አለ በቃ እዛ ቤት ማለት ነው ከዛ በኋላ ሽንት መቀየሪያ ዳይፐር የለም ምን የለም ጭራሽ ወደ ነገታቸው ቤት ወሰደኝ ግራውንድ ላይ አሰረኝ አንድ ወር ሙሉ ማለት ነው አንድ ወር ሙሉ ታቸው የት ነበር ቤቱ እዛ ራሱ ነው የነበረ እኔ ነበረ አልነበረም ማቆ ነገር የለኝም አላየሁም የጌታቸው ቤት መሆኑ እዛ እኮ ነበር እዛ ነበርኩ የጌታቸው ይሄ የጌታቸው ነው ይመጣል ያናግረሻል ምናምን ብሎኝ ነበር እሱ ራሱ ኦኬ እና እሱ ቤት ነው ደግሞ እንዲያም እኛ ቤት ወደ ታች ነው የነበረ እሱ አዲስ ቤት ነው የነበረ ተቀይሮ ማለት ነው ወደ የነበርነው ቤት በፊት አይደለም የነበረ ቤት ሌላ አዲስ ቤት ነው ከዛ በኋላ እዛ ግራውንዱ ታች ነው አትወጪም ፀሐይ አታይም ምንም ነገር ከዛ ራሱ ነው የሚመጣ ራሱ ነው የሚከፍተኝ በአጋጣሚ ጎይቶም የሚባል ልጅ ነበረ አንድ ጊዜ ለቤቢ ብስኩት ምናምን ያመጣላታል ቁልፍ ሰጥቶት ነው መሰለኝ ለኔ ግን በቃ በቀን አንዴ ምን አያመጣም አንዳንዴ ግን እነሱ ብስኩት ያመጣሉ ምናምን ጭንቅላታቸውን ቢያላቸው መሰለኝ እንደዛ ነገር ማለት ነው ማን ወስዶ ያሰርሽ ጎይቶም ሞቷል እንደም ያሰርሽ ማን ነው ሞላ ከቆይ ሞላ ቤት ሄድሽ ከቤት አውጥቶ ወደ ጌታቸው ቤት አስገብቶ ግራውንድ ላይ ነው በዛ ቆለፈብሽ ቤት ኦኬ አው ቆልፎ እሱ እኮ አያውቅም አሉ አያውቃል እግዚአብሔር ይወቅ ሽንት ቤት እንዴት ትሄጃለሽ ከተቆለፈብሽ ውስጥ ነው በቃ እዛ ነው ሽንት ቤት አለው ምን አለው አው እዛ ነው ሽንት ቤቱ እዛ ነው ከዛ በኋላ የሆነ ምንጣፍ ነበረ ፍርናሽ እዛ ተነጥፋ አንሰላስ ነው የሰጠ እኛ ማለት ነው ከዛ በኋላ ምግብ በአንድ ከዛ በሁለት ቀን ይመጣል ወደዛ ቤት ቆልፎት ሄዳው ወደ እንደዛ ነው የሚመጣው በሁለት ቀን ምናምን ይመጣል ከዛ እንደዚህ አንድ ወር ሆኖ ወደ ቤቴ እንዳይልከኝ ፎርቶ እንደዛ አይነት ነገር እንዳይተናገር ምናምን ብሎ ምን ጠራ ፖሊስ ጠራ እንደዚህ ብላ ብሎ መስለኝ ወይ በሌላ ወንጀል አስወንጀለኝ ይሆን ምናምን አላቅም ብቻ ፖሊሱ መጣ መኪና ይዞ ሲመጣ ተሰቀላለኝ ተሰቀልኩ ሄድኩ ወደ አዳሐቅም ይባል ፖሊስ ጣቢያ ከወሰደኝ በኋላ የሆነ ምንድነው ሁሉ ሰው በቃ እንትን ይሄዳል
ቆጠሮ የሚባል ነገር አለ። ይሄ በቃ በምንም የታሰረ ሰው በህግ ይጠየቃል። እንደዚህ ቤት ፍርድ ይሄዳል። እኔ ብቻ ግን አልሄድም። ለምንድን ነው? ከዛ አንድ የሆነ ሀፍቶ የሚባል ልጅ መጥቶ ለምንድን ነው አትሄድም ልጅቷ? እና እሷ ብቻ ነው ቆጠሮ ሌላት ለምንድን ነው የታሰረችው ምናምን ሲለው ለልጁ ማነው ሀብቱ ምንድነው? ማነው ሀፍቶ የሚባለው የሰባት የመቀለ 7 እስር ቤት ይሄ የሚታሰረው ምናምን ኃላፊ ነው። እና በሳምንት ይመጣል። ይሄ ጽዳት ያያል። የሆነ እስር ቤት ካለ ምናምን የሚጣሉ ሰዎች ካሉ ምናምን እንደዛ አይነት ነገር ይመጣል። ደግሞ ያልተቆጠረ ሰው ምናምን በምን ወንጀል እንደታሰረ ምናምን ወጥቶ ያያል። እና ለኔ ሲያየኝ እንደዚህ ነገር እኮ ምናምን በምንድን ነው የታሰረችው ልጅቷ? በእንደዚህ ነገር ነው ምናምን። ለምን ታሰረች? ይሄ ሞላ የሚባል ነው ለጌታቸው ወንድሙ ነው እንደዚህ አርጋት ሄደ። እና እሱ እኮ በህግ መጠየቅ ካለበት እኮ ይጠየቃል። ይሄ እኮ ምንም እኮ አይደለም። ይሄ ልጅ ወልዳለች እኮ ሌላ ነገር እኮ አይደለም። ምንድነው እንደዚህ የሚያሳቀያት? እሱ እንደዛ ብለሽ አሁን መናገር አንችልም። ይሄ ግን መታሰር አትችልም። እሱ አሁን እንደዚህ ካንቺ ፊት ነው ያለው እሱ ቅድሜ ካንቺ ፊት ነው ያለው እንደሱ? አዎ ከኔ ፊት ነው ያለው። እንደዛ አይነት ነገር ስራማ እኛ በህጋችን አንሰራም። እንደዛ አይነት ነገር ካላችሁ ሌላ ቦታ ሄዳችሁ እንደዛ አይነት ስራ ስሩ። መጠየቅ ካለበት ግን ይጠየቅ። ከወለደው ደግሞ ያሳድግ። ምን ችግር አለው? ይሄ ልጅ እኮ የሚያንጫጫት ነገር የለውም። ምን ችግር አለው ምናምን። እኔ የማውቀው ነገር የለኝም። በህጋችን ግን እንደዛ አይነት ነገር ስራ አንሰራም ምናምን። እስር ቤት ውስጥ እንደዛ ና አርግልኝ ና እንደዚህ ታሰረልኝ ምናምን የሚባል ነገር የለም። ይሄ ሀፍቶ የሚባል በጣም መልካም ነው። መልካም ለእስር ቤቶች ያለው እንትን በቃ እዛ የተቸገረ ሰው ምናምን በጣም ጎበዝ ነው። እና ምግቡስ ምን ይብላ ልጁ? ምን እየበላ ነው እስካሁን ምናምን አለው። ከዛ በኋላ አይ በቃ ይቅርታ አጥፍተናል። ማንም ሰው ቤት ፍርድ ከሌለው ክስ ካሌለው ማሰር አይችልም። እና ክስ ካለው ደግሞ ቤት ፍርድ ማቅረብ አለበት። ዝም ብሎ ግን ሰብ ልጅ አይታሰርም። እንደዚህ ያደርግልኝ የተባለ ነገር ወይ ደግሞ መውጣት አለበት። እሱ እንደዛ አይነት ነገር ነው ምናምን ወይ እንደዚህ የሆነ ነገር እስከምናረግ ትቆይ የሚባል ነገር አለ እንጂ እንደዛ አይነት ነገር ስራ አይሰራም። ይሄ ከእስሪዎቹ ምናምን የሉ ብር አዋጡላትና ቤታት ሄድ በቃ ያንተ ብርሳ አትፈልግም። ከዚህ ያዋጡላት ትሄዳለች ወደ እንትን። አንተ ግን ወደሳ እንዳትጠጋ። አንቺ ደግሞ እንደዛ ብለሽ አትናገሪ። ቢቀርብሽስ ምናምን አለኝ እሱ ለራሱ። ቢጎልሽስ ምን ትለያለሽ? እነሱ እኮ ሁሉ ነገር እጃቸው ላይ ነው በአሁን ሰዓት። እንዴት ብለሽስ ደፍረሽ ለመምጣትሽ ራሱ ይከብዳል ምናምን አለ። ከዛ በኋላ አይ እኔ እኮ ስለራበው እኮ ነው ልጁ ምን ላድርግ ብዬ ከተወለደ ለምን አያግዘውት ምናምን ብዬ ነው እንጂ እሺ በቃ ምናምን። እሱ ለራሱ ስቃይ ስለበዛኝ አስጠልተኝ ነው የነበረ በዛ ሰዓት። ወላ ቢቀርብኝስ ወላ አባታ ይሁን ምናምን ብዬ እኔ በቃ እንዲያም ልጁ ብራብ ሲናገረኝ አባቴ የሆነ ስም ስላለኝ ከኔ ተጋጣጣም ስለሆነ እንደዛ ብዬ ነው የሚያስጠራው። በቃ ስለሚያስጠላኝ ማለት ነው። እና ከዛ በኋላ ቆይቼ እንደዛ ልክ ሲሄድ በቃ አላስቀምጥም። በዛ ሞላ የተነሳው ከእስር ቤት ወጣሽ እንደሱ ብለሽ? አው ከእስር ቤት ሲወጣ እንደሱ ብዬ ወጣው። ሂጅ ምናምን ወደ ክፍለ ሀገር። ከዛ ክፍለ ሀገር እየመጣ ደግሞ ምን ያደርጋል? የኔ እንትን እንዲገባል ከመቀሌ እስር ቤት ከተፈታሽ በኋላ ወደ የት ሄድሽ? የት ነው ክፍለ ሀገር ማለት? ክፍለ ሀገርማ ወደ ራያ ነው። ወደ አውራጃ ማለት ነው። አዎ ወደ ራያ ሄድሽ። መቀሌ ሰፋ ያለ አይደለም? ሰፋ ያለ ስለሆነ ክፍለ ሀገራችሁ ምናምን የሚባል ነገር ደግሞ አለ እንደኛ ምናምን ማለት ነው። እሺ ማን አለሽ ራያ? አባቴ ያለ። አባትሽ ጋር ሄድሽ ማለት ነው? አዎ እሺ። ከዛ በኋላ እንደዛ ሲለኝ አይ ለምን እንደዛ አይነት ነገር በቃ እንደዛ ታርጋት በቃ ምን አረገች ልጅቷ? ከዛ በኋላ ደግሞ ነነ ሊያ ካሳ ምናምን ነግሪያት ነበር ቢሮ ሂጄ ማለት ነው። ሊያ ካሳ ምትባላለች ማለት ከሳ ጋር የምታወቁ ምናምን ብሎም ሰው ነው ሂጅ ወደሳ እሳ ምን እኮ ይታወቃሉ ምናምን። ከመታሰርሽ በፊት ነው ከታሰርሽ በኋላ?
ከታሰርኩ በኋላ ከተፈታሽ በኋላ ከሐኪሙ ኦኬ። አዎ እኔ ደግሞ ከታሰርኩ በኋላ ህልክ ስላዳዘኝ አላረፍኩ ስላሰረኝ ማለት ነው። ስላሳቀየኝ በቃ እኔ ምን በዛ መልኩማ የልጄ ነገር ማሳካት አለብኝ። እሱ ደግሞ ለሌላ ሰብ እንትን እያረገ በቃ እንደዛ አይነት ነገር በሊ የሌላ ሰብ ጭራሽ በቪዲዮ ምናምን እኮ ብዙ ነገር አድርጎኛል። ምን ማለት ነው እሱ? ቆርጾ በቃ ምን የኛ ቤት ማን አሳየሽ? ማን ነው የላከሽ? ምናምን በዛ ዱላ ነበረው፣ በትር ነበረው። ይሄ እነዚህ ጋርድ ምናምን የላከ ሙታት ነው የሚላት ልጁ ምንም ነገር እንዳይተካ እንደዛ የሚያደርግ ነው። እነሱ መጀመሪያ ቤት ያለው እዛ እየታሰርኩ ግራውንድ ላይ የሱ ቤት ግራውንድ ላይ ያለው እንደዛ ይመጣልና ሄድ ሙታት። ከዛ በኋላ ቤቢ በጣም ነው ሙታት የሚለው ማን ነው? እሱ ማን ነው? ሞላ አዎ ሞላ ማለት የጌታቸው ወንድም ማለት ነው። አዎ የጌታቸው ወንድም አዎ ወንድሙ ነው። ከዛ በኋላ ሙተዋት ሂዱ። ቤቢ ደግሞ በጣም ይጨዋል፣ የደነገጠ ነው በዛ ሰዓት ማለት ነው። ሲመቱሽ ማለት ነው። አዎ ከዛ በኋላ ልጁ ይዛችሁ ውጡ፣ ወደሱ ወደ ሌላ ቦታ ይዛችሁ ውጡና እሳ ግን መግረፍ አለባት። ለምን ተናገረች? ማንንም ሰው መስማት የለበትም። እሱ ፈልጎ ነው እንጂ ካልፈለገ አንቺ ፈልገሽ አይደለም። እንደዛ አይነት ነገር ስራ የምትሰሪ ፈልገሽ አይደለም። አንቺ እሱ ምን ከፈለገ ነው? እሱ ፈልጎ ንቡለሽ ምናምን ነው እንጂ መምጣት ያለብሽ። እንደዛ አይነት ነገር ስራ እኛ ጋር በቃ ምናምን ብሎ ከዛ እንደዚህ ማን ነው ያሳየሽ ቤት አውቆ ማለት ነው። ማን ነው ያሳየሽ ቤት? ማን ነው የላከሽ? ምናምን ብሎ ብዙ ነገር ቪዲዮ ይቀርጻል ማለት ነው። ለኔ እንደዚህ ሲመታኝ ምናምን እና ቪዲዮ ነበረው። እኔ አላቅም። እየገረፈሽ ቪዲዮ ነበረሽ? አዎ ነበረው እሱ። እኔ በዛ ሰዓት እንትን አለ። አዎ ነበረ። በዱላ ነው በዱላ ነው። ከዛ በኋላ ወደ አዳሀቅ ትምህርት ቤት ሲሄድ ደግሞ እንደዛ ብሎ ይሄ ሀፍቶም የሚባል ሰውዬ በቃ እንደዛ ብራዋጥላት ወደ ክፍለ ሀገር ስትሄድ በቃ ምናምን ብሎም ልክ እንደዛ ግን አላስቀምጥም ማለት በቃ አላስቀምጥም። አስጨነቀኝ በቃ እንዲገባን ዙፋን ሶሪ ነገሩ እንዲገባኝ ለኔ ኦኬ። እሺ እዛ አንደርግራውንድ ታስረሽ የነበረ ጊዜ ሞላ ነበር ያሰረሽ። ጌታቸውን አይተሽው አታውቂም? ግን የጌታቸው ብለውሻል። አይቼ አላውቅም። የሆነች መኪና አለች ቪኤት መኪና። ይሄ ምንማ አትታይም በእንትኑ ማለት ነው። ተዋቱ ጥቁር በጥቁር ነው። በዚህ ያይሻል ነው የሚለኝ እሱ ያይሻል እኮ ያቅሻል እኮ ያየሽ ነው ምናምን አለኝ አንድ ቀን ማለት ነው። ማን ብዛለሽ? ሞላ አዎ አይቼ ምን ሰምቼ ምን ድምጽ ምን አይኑ ምን አይቼ አላውቅም በዛ ሰዓት። ሞላ ግን በዚህ በመኪና ሲያልፍ ጌታቸው ያይሻል ብሎ ነገረሽ? አዎ እንደዛ ነው። እሺ እና ታዲያ ካየሽ ለምን አይመጣም? እኔ አይቼ አላውቅም። እሱ ነው ያለኝ እኮ እንጂ እሱ አይቼ ምን አላውቅም። ሲያልፍ ምን አይቼ አላውቅም። ሰብ ሲናገር እነሱ ብቻ እንደሆነ ግን እዛ እንዳሉ ግን አውቃለሁ። ጋርድ እንዳለ ጋርድ ግን ሙሉ እዛ ነው የነበረ። አንደርግራውንድ ቢሆን ግን ይታያል መኪና ሲያልፍ ምናምን። አንደርግራውንድ እንደዚህ ግራውንዱ እኛ የታሰር ነው ያለው ወደ መኪናው ይታያል። መኪናው ግራውንዱ አለ አይደለ? ከዛ በኋላ ደግሞ ይታያል እንትኑ መኪናው ስትወጣ ስትገባ ግን ሁሌ አያታለሁ። ምስተዋት ነው እኛ የነበርነው ምስተዋት ነው በቃ አያታለሁ። ግን እሱ ምን አለኝ እያየሽ ነው ምናምን አለች። ከዛ በኋላ እኔ እያየኝ ነው አለ የለም ማቆ ነገር የለም። እና ጠባቂዎቹ ግን እየመጡ በየጊዜው ይመጡሽ ነበር? ምን ያህል ጊዜ እየመጡ ነበር? የመጡ እሱ እኮ ነው የሚልካቸው እነሱ እኮ ምን አለ እንዴት አወቅሽ? አይ እሱ ነው የሚልካቸው ማለት አንድ እሱ ቤት ያለው ገና ሞላ ጋር መጀመሪያ መጥቼ ሲያርፍ አንድ ቀን ኑ ሰዷት ግሮፋት ብለዋል። እኔ ነበርኩ በዛ ሰዓት ማለት ነው። ከዛ እሱ በአጠገቤ ያለ በሶስት ጋርድ ታጅብ ያለው እኔ ማለት ነው እንደ ገበነኛ ታጅብ ያለው ወደዛ ግራውንድ ለመግባት ማለት ነው። ሶስት ሰብ ነው የመጡት።
እንደዚህ በቃ እንደ ምንድነው ይሄ ጋርድ ሆኖ በጣም የሚጠብቅ ሰው የለም። እንደዛ ነው የገባው ወደ ግራውንድ ማለት ነው። እና ምንም ነገር እንዳትወጪ ምንም ነገር ከፈለግሽ ልጁ ምን ይዘውን እንሄዳለን፣ አንቺ ብቻሽ ትሄጃለሽ ይሻላል። መጨረሻው አይ ልጄማ አልሰጥም ብዬ ቁጭ አልኩኝ። ከዛ በኋላ በዛ አርጎ 1 ወር አሰረ። 1 ወር ሲያስር ደግሞ እሱ ቆርቶ ሌላ ሰው አምጥቶ ፖሊስ በመኪና አርጎ ደግሞ ወደ አዳህቅ ትምህርት ቤት የሚባል ወሰደኝ ማለት ነው። ሲወስደኝ ወደዛ ደግሞ እንደዛ ደግሞ 1 ወር ሙሉ 1 ወር ሙሉ ሲታሰር ደግሞ በምን ምክንያት ናት ምናምን ብለው አጣሩ። ምንም ክስ የለኝም ምንም ነገር በቃ ትታሰር ብቻ በቃ ይሄ ምንም ነገር ለማንም ሰው እንዳይናገር ምናምን እንደዛ አይነት ነገር ስራ እኔ ቢያግዙኝ እኔ ልጄ ነው ብሎ እንትን ቢያርገኝ ምንም ነገር የምናገረው ነገር የለኝም። ራሳቸው ነው ያፈረሱት። እኔ የምናገረው ነገር የለብኝም። ጥላቻ የለኝም ከነሱ ትምህርት የለኝም። ግን እኔ ደሃ ነኝ በቃ እና ልጅ ስላለኝ ልጄ ደግሞ አይማርም። በአሁን ሰዓት የምናገረው ለመጨረሻ ማንም ልኮኝ አይደለ ማንም እንደዚህ ብሎኝ አይደለ ያውቃሉ እነሱ ውስጣቸው ስለማያውቁ እንደዛ አይነት ነገር ምንም ነገር እንዳይደርሰኝ ወደዚህ የመጣው ደግሞ ልጄ እንመለስ አልጨረስም ገና እዛ ግራውንድ ያሉ ይገርፉ ይደበድቡኝ ነበር አልሽ? አዎ እንዲያም ልጅ እኮ ጎይቶም ነው የሚባለው እንደዛ አይነት የሚያደርግ አንድ ደግሞ ነበረ ስማቸው ስለሚጠፋኝ ነው። እና እንዲያም አንድ ደግሞ የሀገሬ ልጅ ነው የነበረ። በአጋጣሚ አንቺ እንደዚህ ብለሽ እንደዛ አይነት ነገር ስራ ትልቅ ሰብ እንደዚህ ብለሽ ለምን ትናገሪያለሽ ምናምን ብሎ ማለት ነው። ዝማት ያልሽ ማለት ነው የሀገርሽ ልጅ የማይጨው ልጅ? አዎ የራያ ልጅ። እና ለምን ይሄ እኮ ቦሳችን ነው አለ። አይ እኔ እሱ የማውቀው ነገር የለኝም ቦሳችሁ ነው ምናችሁ አላውቅም። ብቻ ግን እኔ ስለ ልጅ ስለወለድኩ ነው እንጂ ሌላ ነገር ከነሱ ጋር የሚያነካከኝ ነገር ምንም የለኝ። ቦሳችን ነው ለምን እንደዛ ትለያለሽ ጅግና ነው ምናምን አለ። እኔ እሱም የማውቀው ነገር የለኝም። ግን ልጅ ስለወለድኩ ስለተራኩ ምናምን ነው እንጂ እሱማ ሊሆን ይችላል። እኔ የማውቀው ነገር ግን የለኝም። ምናምን በዛ ከእስር ቤት ወጣሽ። ሊያ ካሳን መቼ ነው ያናገርሻት? በዛ ማን ነው እንትን እንዲያም ምን አለችኝ ሳስ ሞላስ ነገርሽ ወይ ምናምን አለችኝ ቆይ ነው ምን አለችኝ ሳ ልክ ሲጠብቃት ቢሮ ጋር ገባው ማለት ነው። ወደሳ ቢሮ ገባው አስገባዋት አለች። ገባው ምንድነው ምናምን አለችኝ። አይ እንደዚህ ተፈጥሮ ነው ከጌታቸው ወልጄ ነውና እንደዚህ እኔ የምናገረው ነገር ምንም የለኝም ማለት የምናገረው ነገር የለኝም። እኔ እንደዛ አይነት ነገር ያስፈራኛል። ለራስሽ ሂጂ ቤቱ አለች። ሂጂ ቤት ተናገሪ። እኔ እንደዛ አይነት ነገር ግን መናገር በጣም ነው የሚያስፈራኝ። እኔ የምናገረው ነገር ምንም የለም። እንደዛ አይነት ነገር ቤት የምታውቅ ከሆነ ቤት ከዛ በኋላ አይ ቤትማ አውቀዋለሁ እንደዚህ አድርጎ ስላሰረኝ ነው በእናንተ መፍትያ ላመጣ ብዬ ስለማስብ ነው ምናምን አልኳት። ከዛ በኋላ አይ እኔ ይሄ መናገር በጣም አስፈሪ ነው። እኔ የምናገረው ምን አልችልም። አንቺ ራስሽ ተናገሪ ምናምን አለችኝ። በቃ ከዛ በኋላ ወደ አዲስ አበባ መጣሁ ማለት ነው። ከመቀሌ ወደ አዲስ አበባ መጣሽ ወይስ ወደ ማይጨው ሄድሽ? ከመቀሌማ ወደ ማይጨው ሄድኩ። ከማይጨው ደግሞ ወደ አዲስ አበባ መጣሁ። ኦኬ እሺ። አዲስ አበባ ለምን አዲስ አበባ ሄድሽ? አዲስ አበባ ማንም ሰው በዛ ሰዓት አልነበረኝም። ለምን ሄድሽ? ለምን ማይጨው ለምን አባትሽ ጋር ለምን አልሆንሽም? ለምን አላስቀምጠኝም። ይሄ ሞላ የሚባል በጣም በሰባ አድርጎ ስለሚፈታተኝ ምናምን አላስቀምጠኝ አለ። በቃ ጭራሽ ምን የሆነ ቦታ መስራት አልችልም። በቃ ትግራይ በቃ ባጭሩ ማለት ነው። እኔ በአሁን ሰዓት ትግራይ ሄጄ የሚሰራው ቦታ ነገር የለኝም። ለምን በጣም እንትን ነበራቸው በዛ ሰዓት ፓወር በጣም አላቸው። በጣም ደግሞ ከኔ ጋር የሚማጣጠን ሰዎች አያሰሩኝም። ለምን ቢሰራ ስራ ቢገባ ቢል እንኳን እንደዛ አይነት ነገር ወረም ታወራለች ብሎም ሌላ ነገር ነው የሚፈጥሩልኝ። ስለዚህ አዲስ አበባ የሄድሽው ጦርነቱ ከቆመ በኋላ ነው? መውጣት አይቻልም ከማይጨው? ጦርነቱ ከቆመ በኋላ ነው። ልክ እንደዚህ ታርቆም ምናምን አልነበረው። እኔ በ3 ቀን ነው ሄድኩ።
ኦኬ አባትሽ ጋር ስትቀመጭ ቆየሽ ጦርነቱ እስከሚያልቅ ድረስ አባትሽ ጋር ቆየሽ አዎ ጦርነቱ እስከሚያልቅ አዎ ኦኬ እና ማይጨው ሆነሽም አላስቀምጠኛለሁ አልሽ አዎ እሱ መቀሌ ነው የሚኖር አንቺ ማይጨው ከሆንሽ ምን አገናኘው በቃ ምን ማን እንደሚመጣሽ ወደ አንቺ አታውቂም በቃ አታውቂም በቃ በዛ አስጠላኝ እኔ በቃ በአጭሩ አዲስ አበባ መጣሁ አስጠልኝ በቃ ሁሉ ነገር መኖር ምን ስራ ምን የለም ምን ሰራ ደግሞ ስራ ምን የለም እናት አባት የለሽም አባት አለኝ ብለሽኛል አዎ አባት አለ እናትሽስ ደግሞ ምንም የለም ገበሬ ነው እናትሽስ ገበሬ ነው እናትሽስ አይ እናቴ እንኳን የለችም ኦኬ እሺ ከዛሽ አዲስ አበባ መጣሽ ማጋ መጣሽ አዲስ አበባ ሲመጣ በራሴ ነው የመጣው ለምን መጀመሪያ አላማጣ ሄድኩ አላማጣ ቀን ጧት ነው የነበረ ሄድኩ ሲሄድ ለአንድ ሽፈር ምን አልኩት እኔ ወዴት ነው የምትሄጂ አዲስ አበባ ምናምን አለኝ እኔ ወደ አክሱም ሆቴል ካብ ነው የምሄደው አልኩ አክሱም ሆቴል ግን አላቆምኩ በሱም ነው የማቆም ከዛ በኋላ በቃ ወደዛ ነው የሚሄደው ብር ምን የለሽም እጄ ግን 700 ብቻ ነው የነበረ ከዛ በኋላ በቃ እሺ ችግር የለም ግቢ ምናምን አለኝ ገባው ለሌት ሙሉ ተጉዞ ይሄ ደብረ ብርሃን ነው ምናምን የሚባል ሀገር አደር ነው 10 ለጥዋቱ 4 ሰዓት ነው ምናምን ነው የገባ አዲስ አበባ ማለት ነው እኔ መኪና ላይ ሁሉ ሰው ሆቴል ምናምን አድሯል እኔ መኪና ላይ ነው ያደርኩ በዛ ሰዓት ከነ ልጄ ማለት ነው እንደም ባለ መኪናው በጣም ጥሩ ሰው ነው እዛ ችግር የለም እዛ አደር ምናምን ብሎ አሳደረኝ እነሱ ወጥቶም ሆቴል ያደሩ እዛ መኪናው ጠባቂ እዚህ ስላሉ እንዳይተፈሪ እዚህ ይደር ምናምን ብለው ቆልፎም እነሱ ይሄዱ ጥዋት መጡ በጥዋቱ ከዛ በኋላ ልክ አዲስ አበባ 4 ሰዓት 5 ሰዓት ስንገባ ወዴት ነው የምትሄጂ ወዴት ነው የምትገቢ ምናምን አለኝ እነዚህ ሽፈርና ይሄ ረዳቱ ከዛ በኋላ አይ በቃ ወደ አክሱም ሆቴል ምናምን በቃ ትግሬ የበዛ ወደዛ ነው አለች እና ወደዛ ነው ወስድሻለን ችግር የለም ስለ ብሩ የኛ እንዳያስጨንቅሽ ምናምን አለ እሺ አልካቸው ከዛ ሲላቸው ልክ መጡ ከኔ ጋር ይሄ አክሱም ሆቴል የሚባል አደረሱኝ ከዛ በኋላ እዛ የነበሩ ሰዎች እኛ ነው ያመጣናት በቃ ተቸግራ ምናምን አሉ ሌሎች ትግርኛ የሚናገሩ ሰዎች ነበሩ እነሱ ደግሞ ምን ሆነሽ ነው መጥተሽ ምናምን አለኝ እንደዚህ ተቸግሬ ነው የመጣው ምናምን አልካቸው እነዛ ደግሞ ብር አዋጥቶ ምናምን ሰጥኝ በቃ እዛ ሆቴል ታድሪያለሽ አለኝ ሆቴል አደርኩ ምናምን ከዛ አንድ 3 ቀን ምናምን ሲቆይ ስራ ትፈልጋለሽ ስራ ትሰራያለሽ አለኝ አዎ እሰራለሁ ከነ ልጅ እሰራለሁ አልካቸው ከዛ አይ አዲስ አበባ ካሁን ከነ ልጅ መስራት አይቻልም ምናምን አለኝ እሺ አልኩ ከዛ በኋላ እነሱ ብር ምናምን ሰጡኝ ከዛ እኔ ደግሞ በአጋጣሚ ጽዳት ምናምን ገባሁ በዛ ሰዓት ቤት ተከራይ አዲስ አበባ ቤት ተከራየው ለብቻ ከዛ በኋላ ልጄ ይዤ ደግሞ ስራ እንደዚህ ተማላላሽ ምናምን ከዛ በኋላ ደግሞ እንጀራ ጋግራለሁ ምናምን በዛ ቤት ክራይ 4000 ብር ነው የሚከፍለው ቤቱ ቆርቆሮ በቆርቆሮ ነው እና 4000 ብር ነው የሚከፍለው ከዛ እንደዛ ያርኩ ነው እንትን ማያርኩ አክሱም ሆቴል ስንት ጊዜ ቆየሽ አክሱም ሆቴል እኮ አድሬ ምናምን አይደለም ሌላ ቦታ ነው ያደርኩ አክሱም ሆቴልማ በአጋጣሚ እና አክሱም ሆቴል የሆነ ሰብ ሲያናግሮ የሆነ ታሪክ ሲነግረው ነገርኩት በአጋጣሚ የሆነ ትልቅ ሰው የነበረ ተስፋ የሚባል ምን ሆነሽ ነው እንደዚህ ተጨንቀሽ ምናምን አለኝ አይ እንደዚህ እኮ ነው አረ እንደዛ ብለሽ እንዳትናገሪ በጣም ከባድ ነው እንደዛ አይነት ነገር እኛ ምን መስማት አንፈልግም ወይ የሆነ ነገር እናርጋለን ወይ ስራ ትሰሪያለሽ ምናምን አለኝ እሺ በቃ ስራ ካለማ ስራ ሰራለሁ ምናምን አልኩ እሺ ከዛ እነዛ ደግሞ ትንሽ ሲቆዩ ወደ ራሳቸው እንትን ነው የሚሄዱ የየራሳቸው ግን ብር አውጥተልኝ ስለነበረ በዛ አርጌ ከዛ ቤት ተከራየሁት ማን ረዳሽ አዲስ አበባን አታውቂውም እንዴት ቤት ተከራየሽ ይሄ እነ ተስፋይ ምናምን የሚባሉ ሰጡኝ እኮ በዛ ሰዓት
እና ማን ቤት ፈለገልሽ ብዬ ነው። ቦታው ሀገሩን አታውቂውም? አይ ደላላ ነው የፈለገልኝ። ኦኬ። ከዛ በዛ ተከራየሁት። ከዛ በኋላ በዛ ሲከራየት በአጋጣሚ ሰው ደግሞ ያወቅኩ መጣው ማለት ነው። አዲስ አበባ ትግባባያለሽ። ከዛ በኋላ ቤቢ ደግሞ ከሆነ ሰው ነው በቃ ከሰፈር ልጅ ነው የሚጫወተው። በጣም መልካም ነው ቤቢስ። እንዴት ነው እንደዛ ብዙ ስራ ትሰሪያለሽ? ቅዱስ የአባቱ ስም ማብለሽ ያስመዘገብሽው? ማብለሽ ያስመዘገብሽው ሲወለድ ማ ተብሎ ተመዘገበ? ከእንትኑ ላይ ሲከተብ ምናምን ቅዱስ ጌታቸው ረዳ ነው። ማን የመዝጎተ ነው? እንደዛ ነው የሚለው ስሙ? አዎ እንደዛ ብዬ ነው ያመዘገኩት በዛ ሰዓት ማለት ነው። እሺ። ከዛ በኋላ እዛ ይጫወታል፣ ምንም አያሸግርም። ከዛ በኋላ ግን ኑሮ በአሁን ሰዓት እንዴት እንደተወደደ ታውቂዋለሽ። ምንም ነገር የለም። ግን እኔ ችልዮ ሁሉ ነገር ስልክ ምናምን በዛ ሰዓት አልነበረኝም። አሁን ምናምን ነው ገዝቼ ማለት ነው። እና ለሌት 12 ሰዓት ሄጄ እስከ 3 ሰዓት እንጀራ ጋግራለሁ። ጠዋት ደግሞ አጸዳለሁ 3000 ብር ምናምን እንደዛ ብለሽ ትኖሪያለሽ ማለት ነው። ግን እንደዛ አሁን ልጁ በምን አድርገህ ላስተምረው? ልጁ ማስተማር አዲስ አበባ ከመጣሽ በኋላ ጌታቸውን ለማግኘት አልሞከርሽም? ወይንም እነሞላ ሊያገኙሽ አልፈለጉም? ዲኤንኤ ቴስት እናድርግ ምናምን ለምን አላሉሽም? ሞክሬ ነበር። ምን ሞከርሽ? ሞክሬ ነበር ላገኘው በሌላ ሰዎች። ዲኤንኤ ሞከርሽው ወይስ ጌታቸውን ለማግኘት? አይ ጌታቸውን ለማግኘት እንጂ ዲኤንኤ እንዴት አድርጌ እንትን አድርገዋለሁ። ጌታቸው ለማግኘት የሆነ ሰብ ሙሴ የሚባል በተሰው አለ። እሱ ደግሞ በጣም መጀመርታ ሙሴ የሚባል ሰብ አለ። የሆነ ሰብ ነው ያጋናኘኝ። ሙሴ የሚባል ሰብ አለና እስኪ በተሰው ነው ምናምን ላጋናኝሽ ምናምን አለኝ። እሺ። ምንድነው ሙሴ ባለስልጣን ነው? አይ አይደለም። ይሄ እኔም አውቀው ነገር የለም። አስመጭ ነው፣ በመኪና ነው የመጣ። አስመጭ ነው፣ የመኪና አስመጭ ነኝ አለ። እና በተሰበይ ነው፣ በጣም ቅርብ በተሰበይ ነው። አይ እኔ ግን አላቅህም ምናምን አልኩት። አዎ ምናምን አለኝ። ግን ከዛ በኋላ ምንድነው የተፈጠረ ምናምን አለኝ። አይ እንደዚህ ተፈጥሮ ነው፣ እኔ እስከ ጌታቸው ልጅ ወልጄ ነው ምናምን። እኔ ግን ማውቀው ነገር የሰማው ነገር የለም ምናምን አለኝ። በዛ ሰዓት እሺ አዎ አታውቅም፣ ማንም ሳያውቅም። ከዛ በኋላ ልክ ከኛ አግዝሻለሁ ችግር የለም፣ የሱ ኮነማ አይደለም ለሱ ለማንም እናግዛለን፣ ችግር የለም አግዝሻለሁ፣ ቤት ካራየልሻለሁ፣ ችግር የለም ምናምን አለኝ። በዛ ሰዓት እዛ ቁጭ ብለን ማለት ነው። ከዛ እንደዛ ሲለኝ ለሞላ ወዲያው ሞላስ ምናምን አለኝ። እኔ ሞላ ባይታናግሮ ይሻላል ወይ ለሱ አናግሮ ምናምን አልኩት። በሊ አሁን ስብሰባ አለውና አሁን ሲወጣ ልክ አናግረዋለሁ አለኝ። ማን? ጌታቸው? አዎ ሙሴ ስለጌታቸው ሙሴ ለጌታቸው አናግረዋለሁ አሁን ስብሰባ ላይ ነው ምናምን አለ። ትንሽ ቁይት ብሎ ደግሞ አይ በቃ ለሞላ አናግረዋለሁ እስክላናግረው ምናምን። አይ መናገር አናግረው፣ እኔ ግን ከሱ ጋር እርክብ የለኝም እንኳን በኋላ እኔ እንደዚህ አላልኩትም። እንዲያም ብየዋለሁ እንደዚህ ምን ታስሬ ምናምን ስለነበርኩ ምናምን ብዬ ነግሬው ነበር። እኔ ከሱ ጋር ካሁን በኋላ ማንንም ይምጣ ርክብ አላረግም ኮሞላ የሚባል ሰው። ከዛ ደግሞ ልክ ሰው እንደዛ ስትልዩ ወደሱ ነው የሚደውለው። ለምን? ወደዛ ስለሚፈራ ነው። ወደዛ ስለሚፈራው ወደ ሞላ ነው የሚደውለው። ሞላ ደግሞ እንደዛ አይነት ስራ ስላለው ያውቃል። እሱ ገና ያለው በሩ ነው የሚዘጋው። ዋሽታ ነው በቃ እንደዛ አይነት ነገር የለም። ረኛ ላርግም በቃ እንደዚህ የለም ምንም አውቃ ነው ምናምን ይላል። የሌላ ሰው ማለት ነው። ሰው ደግሞ እንደዛ አያምንሽ ላንቺ በቃ ምንም አያግዝሽም ምንም እንትን ነገር እንደዛ አይነት ነገር ማውራት እነሱ ደና ነገር ቢሆኑ ደና በተሰብ ቢሆን ኑሮ እንደዛ አይነት ነገር ወራ አላወራም። ሙሴ ደወለለትና ከዛ ሙሴ ምን አለሽ? ምን አለኝ? ደወለለትና እኛ እዛ ቁጭ ብለን ያለን ደወለለት። ከዛ በኋላ በቃ እንዳይታምናት ይሄ 3 ቀን 4 ቀን ቤቴ ነበረ። ከዛ በኋላ አሁን ዛሬ ነው የሄደው መቀለ አለ ይሄ ሙሴ ለሞላ። ከዛ በኋላ እንዳይታምናት ጭራሽ እንዳይታምናት። ከዛ በኋላ ደግሞ አይደለም ምናምን አለው ለሱ። አይ በቃ እንደዚህ ብለኛል፣ ለምን ለሰው ለራሳት እናገረም አልኩት። በቃ ይሄ ሞላ ከነገረኝ እንኳን ነገረኝ በቃ
እኔ የሞላ በጣም ነው ማምነው ምናምን አለኝ። አይ በቃ እሺ እንደዛ ከሆነማ እሺ ምናምን አልነውና ከዛ ትንሽ ቆይቾ ልክኛ በራይድ አድርጋችሁ ሂዱ ምናምን አለን። ማናችሁ እኛ ማለት አንቺና ልጅሽ ማለት ነው? አይ ነው አንድ ሴት ነበረችን ከኔ ጋር። እሷ ደግሞ የምታውቀው ነገር የለችም። በአጋጣሚ እኔ ልጄ የሆነ ነገር እንደዚህ አብረን ሰፈራችን አብረን ነው እና ልጄ በጣም የምታግዘው እሷ ናት። ከልጆቿ ጋር ነው ሁሉ ጊዜ ያሳደገችው እሷ ናት። እውነት እናገረሽ አዲስ አበባ ከመጣሁ በኋላ ቤት ከተከራየሁ በኋላ በእነሱ አቅም ነው የሚሄደው እኔ ማለት ነው። በጣም መልካም ሰው ናትና በአጋጣሚ እሷ ደግሞ ውይ አንተ ለምን ባይሆን ምን ለምን አታግዛትም? አንተ እኮ ባይሆን ምን አዩ በቃ ልጁ ምን የሱ አይደለም በቃ አግዟት ችግር የለም ምናምን አለችው። አሁን ምትበላው ምትጠጣው እኔ በርበረ ሽሮ ምናምን አማቀላታለሁ። እኔ ስራ ወጥቼ ቤት ቁጭ ብዬ ነው ያለው። ሌላ ግን አቅም የለኝም ምናምን አለች። ከዛ በኋላ እንደዛ ስትውለው እሺ በቃ አግዛታለሁ ችግር የለም ቤታችሁ ሂድና አግዛቸዋለሁ በኋላ እመጣለሁ ምናምን አለ። ከዛ ቤታችን ደግሞ በአጋጣሚ ትንሽ ጠቁመን ነበር ማለት ነው። እሱ ግን ሰፈራችን ግን ሌላ ነው። አውቀን ነው እንደዛ ያልነው። ሌላ ሰፈር ነው ሰፈራችን። ግን አውቀን ማለት ምን እንደሆነ ምናምን አይታወቅም ብለን ሌላ ሰፈር ነው የጠቆምነው። ከዛ ልክ ቤታችን ስንገባ በቃ በስንት ሰብ ተደወለ። በቃ እኔ አጨነቀኝ። በቃ አሁን በፓትሮን አርገን ተጭነሽ ነው የምትሄጂው ወደ ክፍለ ሀገር ወይ ደግሞ ወደ ትግራይ አሁን ነው የምትሄጂው ተጭነሽ በፓትሮን አይደለም። አትኖሪያትም አዲስ አበባ አትኖሪያትም። አይ እኔም እንኳን አዲስ አበባ የለም በጋጣም ከአዲስ አበባ እንደወጣው አያውቅም። ወጣ ብለን ነው እኛ የምንኖረው። ከዛ በኋላ አይ በቃ ምንድነው የምታስጨንቀኝ? ኧረ ተው አታስጨንቀኝ በቃ እንደሱ ብለህ ምናምን ምን አልኩህ? እኔስ ልጁ እንትን ራበኝና እንትን ነው ያልኩህ። ክፉ ነገር ተናግረናል እንደ በዛ ሰዓት ይሄ መንግስት ነው ምን ብለሽ ነው እንደዛ አይነት ነገር የምትናገሪ? መንግስት ለመንግስት እንደዚህ ፕሬዝዳንት ነው ያኔ ፕሬዝዳንት ነው ጌታቸው። ካንቺ ጋር አያድርም አለኝ። በቃ አያርግም አያድርም። እሱ ደግሞ የበለጠ ከሱ ማለት ነው ከሞላ የበለጠ ነው ያገኘው። በቅዱማ ሙሴ የሚባለው ካንቺ ጋር አያድርም አለ። ካንቺ ጋር አያድርም። ካንቺ አይነት ሴት አያድርም አለ። ካንቺ እኔ እኮ የማውቀው ነገር የለኝም። እኔ እኮ ጭፈራ ቤት ወይ የሆነ ነገር እኮ አግኝተን አይደለም። እኔ ለምንድነው እንደዛ ያወረድከኝ ምናምን አልኩት በስልክ ማለት ነው። አንቺ ካንቺ ጋር በቃ ይሄ መንግስት ነው በቃ እንደዛ አይነት ነገር እንዳይታናግሪ በቃ እኛ የምናውቀው ነገር የለኝም። ወይ ልጁን አሳድጓ አለ። ልጁ ወስደን እናሳድጉ በቃ ሴቷ ለራሱ ተዳናግጣ በቃ ፌንትል ትሆነ በቃ እኔ ወዴት ልሄድ ወዴት ልግባ? እኔ ልታገዝሽ ብዬ ላግዝሽ ብዬ ነው እንጂ እንደዛ አይነት ነገር የማውቀው ነገር የለኝም ምናምን ብላ እሷ ለራሱ ለኔ ያጥራነች ችግር የለም በቃ ስልክ ልዝጋው ምናምን አልኳት። በቃ ዝጊው አንቺ ስልኩ ዝጊው በቃ ከዛ ሀገር ደግሞ ትወጫለሽ በቃ ከዚህ ውጪ በቃ የሆነ ክፍለ ሀገር ምናምን ትሄጂ። ከዛ በኋላ የሆነ ጸበል ሄደን ነበር ትንሽ እስከምረጋጋለት ብለን ማለት ነው። ሄደን መጣን። ከዛ ትንሽ በርዶለትም ነው መሰለኝ ትንሽ ተውት ደግሞ እና እንደዛ አይነት ነገር ነው ያስጨነቁት የሚኖሩ እና እንደምቻ ሞከርሽ ልታገኝ ጌታቸው አንዴ ነው ልታገኙ ሞከርሽ በሙሴ በኩል ብቻ እኮ በሙሴ እኮ ሁለተኛ እንትን ሞላ ሆነ እኮ በምን ያገኘዋል? አውቆ እኮ ነው ይሄ እኮ አይናገሩም እኮ ለሱ ዋሽቶ እኮ ነው። ሁለቱ ተማካክሮም ሁለቱ ደግሞ ምን አለኝ ደግሞ ዲኤንኤን በሞላ አርገን እንሰራዋለን ምናምን እናት መጫለሽ ወይ አለ። እኔ አልመጣም አልኩት። አንዴ ለሱ በኩል ዲኤንኤ እናሰራለን መቀሌ ማለት ነው። መቀሌ ትሄጃለሽና አለኝ። እሺ አልኩት። ለምን ለአብነት እኔ ደግሞ እስኪ ምንድነው የሚለኝ ምናምን ልጎምጉመው ብዬ ለምን አዲስ አበባ አይሰራም ምናምን ሲለው አይ አዲስ አበባማ አይሰራም ለምን መቀሌ ትመጣለሽና ቲኬት ልቁረጥልሽ ከዛ በኋላ መቀሌ ነው የምናሰራው ምናምን አለ። አይ በቃ እሺ ለምንድነው ግን እንደዛ ይመረጥከ? ካልሆነ ግን በፓትሮን አርገን በምንም አርገን ምንም አናጣሽ ምንም የፈለግሽ ቦታ ስንት
ምንም መስፈራ እኔ በጣም ነው የገረመኝ በቃ እና ለሱማ አያገኙትም ለሱ እንደዛ አይነት ነገር ብሎም አያወሩት እንደዚህ በውጭ ጥላቻ እሱ ያቃል አያቃል እኔ ማውቀው ነገር የለም ጌታቸው አይ ማለት ልጄ የት ነው ብሎ አይጠይቅም እንደ ልጅ እንግዲህ እንዳረገሽ መጀመሪያ የነገረሽን እሱ ነው እንደነገርሽኝ ከሆነ ሐኪም ቤት ወስዶ አስመርምሮ አርግዘሻል ብሎ የነገረሽ ጌታቸው ነው አይደለም ከመጀመሪያው አዎ እና ለማንም አትናገሪ እርጉዝ ነሽ ልጁን አሳድግልሻለሁ አለኝ አልሽኝ አዎ እንደዛ ያልሽኝ እንደገና ድገሚ እንደዛ ነው በትግርኛ ነው በአማርኛ የሚያወራሽ ጌታቸው በብዛት እሱ አማርኛ ነው የሚያወራ ጌታቸው አንቺንም በአማርኛ ነው የሚያወራሽ አይ ትግርኛ ነው የሚያወራኝ ግን በብዛት የሚጠቀመው ቃላት ያው በአማርኛ ነው የሚያወራው ሁላቸው እንደዛ ናቸው በብዛት ቤታቸው አሁን ጌታቸው ቤት አው እንደዛ ናቸው ማለት እንትን አይደለ ይሄ ትግርኛው ትንሽ እንትን ይላል የኛ ማለት ነው እንደዚህ እና በብዛት አማርኛ ነው የሚያወሩ እነሱ እናቱስ ልጅ እንደወለድሽ አላወቁም እናቱማ የባሰች ናት እናቱ የባሰች ናት በእነሱ እና እሷማ እንጃ ነገሯት መሰለኝ መጀመሪያ አላማጣ ሲሄድ ነገሯት ከዛ በኋላ አረ ምንድነው ምናምን ብላ ሳምን ውሽጣ ተጨንቃለች መሰለኝ ከዛ በኋላ በቃ ለሞላ መናገር ነው በቃ ሞላ እንትን ነው በቃ በእነሱ እንትን ናቸው በቃ ዋና ናቸው ዋና ነው እሱ በቃ ለቤታቸው ይሁን የቤተሰብ ይሁን እንደዛ አስፈራሪ ነው መሰለኝ ህገወጥ ነው በጣም ከሆነ በኋላ ጌታቸው በተለያየ ቦታ ልታገኙ አልሞከርሽ ወይ በትግራይ ባሉ በህወሓት ባለስልጣኖቹ ወይም በነከንደያ ምናምን የሚባሉ ጓደኞች አሉት በነከንደያ በኩል አልሞከርሽም በነከንደያ የሚባሉ ጓደኞች አሉት አይ በነሱ አልሞከርኩም በአጋጣሚ እና ግን ይሄ እንደያ የሚባለው ግን ያውቃል እሱ ክንደያ ያውቃል ያው እንደዚህ ነው አዎ ሄጄ ነበር ከቤቱ የነሱ ቤት ሄጄ ነበር በአጋጣሚ ላገኘው ብዬ ማለት ነው እሺ እንዴት አወቅሽ ቤቱ ጠያይቄ ነው እሺ ሄጄ ነበር ከዛ በኋላ እነሱ ያውቃሉ እሱ ያውቃል ምን ማለት ነው እሱ ያውቃል ማለት አንቺ ነግረሽው ነው የሚያውቀው ጌታቸው ነግሮት ነው የሚያውቀው ጌታቸው ነግሮ ነው የሚያውቀው ክንደያ ለክንደያ ጌታቸው ነግሮታል ማለት እኔ ቤቱ ሲሄድ በአጋጣሚ ቤቱ ሄጄ ነበር አልነበረም እሺ ከዛ በኋላ ምን አለ መሰለሽ ይሄ ሞላ ምን አለ መሰለሽ ምን አለኝ ለኔ ለዶክተር እሱ ማንም ክንደያ እሱ እነሱ ስለማያውቁ ምናምን ነው እንደዛ አይነት ነገር የምትናገሪ እሱ ብቻ ነው የማያውቅ ሌላ ሰው አያውቅም አለ ሞላ ነው ከዛ በኋላ አይ እኔ ላቅ ምናምን ብዬ እኔ አይደለም ይሄድኩ ግን እኔ ይሄድኩ መፍትሄ ያለ ማግኘት ነው ሚስቱ በአጋጣሚ ነበረች እዛ ቤት ማለት ነው ላናገር የክንደያ ሚስት የነበረችው አዎ አይታሻለች አዎ ዶክተር ሳራ ነው የምትባለው እንደዛ አይነት ነገር አዎ አየችኝ እንደነማ አውቃለች ከጌታቸው እንደወለድሽ አዎ እሱ በአጋጣሚ አይ አልነበረም እሱ በአጋጣሚ ግን ሄጄ አየችኝ ማለት ነው እሺ ምንድነው ምናምን ብላ ሰብ ደግሞ ልጅ ይዘሽ ስትሄጂ ጨናነቃል ተባባላ ምንድነው ምናምን ብላ ስትጨናነቅ ከዛ ይሄ ሰብስቦ ይሄ ሞላ ማለት ነው እሱ ብቻ ነው ማቅ ሌላ ሰው ማቆ ነገር የለም አሁን ያልሻት ዶክተር ሳራ ታውቃለች ነገርሻት ከጌታቸው እንደወለድሽ አራን ያነገርኳት ምን አልሻት ተጨናነቀች ልነግራት ተጨናንቃለች በዛ ሰዓት ማለት ነው ፈርታ ሳምን እንደዛ ወደ ቤታ ምናምን መስላት መሰለ ይስተዋልሽ መስላት ከሱ ወለድሽ መስላት አዎ ተጨናንቃ ሳምለው ከዛ በኋላ አይ እኔ ለሌላ ነው የመጣው ምናምን ብዬ
ከዛ በኋላ አይ እሱማ የለም እነሱማ የት ታገኘዋለሽ እነሱ እኮ ስራ ናቸው ምናምን አይገኙም እኮ ምናምን ከዛ በኋላ ይሄ ሞላ ግን እንደዛ ብለሽ አንድ ብለሽ እነዛ እንትን ሌላ ግን ማቀሰብ የለም ሌላም ማቆ ነገር የለም በቃ ይሄ ነው ታሪኩ እሺ ጌታቸውን ስታዩ በቴሌቪዥን ምን ይሰማሻል ታዲያ በታይቶች ታውቂያለሽ ፕሬዝዳንቱ ነው ምናምን ታይዋለሽ ጌታቸውን ያላቁ አይ ታይዋለሽ ወይ በቴሌቪዥን አይ በቴሌቪዥን አሁንማ አይዋለ ዝም ብዬ እኔ አልጠቀምም ምንም ነገር ምን ይሰማሻል እንጂ እንደው ስታዩ አንቺ ያለሽበት ሁኔታ ስታይ ልጅ ያለበት ምን ማልሰማኝ ምን በቃ እኔ ሊያየው ምን አልፈልግም ምን ዝም ነው የምለው ቢያየው ምናምን የሆነ ቦታ ምን ዝም ነው የምለው ነው ማለቴ ፕሬዝዳንት ነው ባለስልጣን ነው ዝነኛ ነው ስሙ ጠሩ ነው በስሙ ስመጥሩ ነው ስሙ የሚጠራ ነው በጣም ስሙ ይጠራል እና አንቺ ደግሞ እንደምትነግሪኝ ተቸግረሻል ልጅሽም ይበላው የለውም ትምህርት ቤትም ይሄድ አይደለም ያንን ስታይ ምን ይሰማሻል ነምልሽ እሱም በዛ ፕሬዝዳንት ነው ስታዩና ያንቺ ነው ስታዩ ምን ይሰማሻል እሱማ ሀዝናለሁ ውስጥ ሀዝን ነው አቁጭ የሚለው ምን ይላል ውስጥ ግን በጣም ነው የሚሰማኝ አሁን አንድ ሰው ሄዶ እንደዚህ ዝም ብሎ አይደለ አግኝቼው ነበር ምናምን ዝም ብሎ ሰው ስታልፍ ወላ ምናምን መንገድ ላይ ሆነ ምናምን ወይ ዩቲዩብ ላይ ምናምን ሲያወሩ ነገር መኛል አግኝቼው ነበር ሰው ይገኛል ለምናምን ብዬ አስባለሁ እኔ ለራሴ ማለት ሰው ያገኛል ምናምን ብዬ አስባለሁ ምን ይሰማሻል ግን አሁን ለምሳሌ እንግዲህ እንደነገርሽኝ እኔ ውስጤ በጣም ነው የማዝነው በእነሱ ታሪክ በጣም ውስጤ በቃ በአንድ ልጅ እንደዛ አይነት ታሪክ ምኖር ራሱ በጣም ነው የማስጠላ በአንድ ልጅ ማለት ነው በአንድ ልጅ ሰራተኛሽ መቀጠርሽ ይጸጽትሻል እሱ ቤት ሰራተኛ ሆነሽ መቀጠርሽ ይጸጽትሻል አዎ ምክንያቱም ከአቅሜ ቢወልድ ጥሩ ነበር ነው የሚለው ቢፈትነኝ በቃ የኔ ያቅሜ ሰው ምናምን ቢፈትነኝ ማለት ማንም ሰው ከደሃ ወለሽ ማንም ሰው ይረዳሻል ከእንደዛ አይነት ሰው ወለሽ ግን ማን ይረዳሻል ማንም ሰው ባይኖርሽ እኔ ከሀብታም መውለድ በጣም ነው ማስጠላ እና ከእንደዛ አይነት ሰዎች መውለድ ከእንደዛ አይነት ነገር እኔ ማለት ለህጉ ምን ተጠው ማለት ቤት ፍርዱ ምን በጣም ነው ማስጠላ ከደሃ ወልደሽ ግን ቢያንስ እሱም ቢቢልሽ ሌላ ሰው ይረዳሻል ደሃ ናት ምናምን ብለሽ ከእንደዛ አይነት ሰዎች ወልደሽ ግን ማን ይረዳሻል እንደዛ ብለሽ ትሞቻለሽ ቤት ውስጥ እኔ እውነት ነው የምናገርሽ የገባሽን ቃል ኪዳን ስታስቢ ረዳሻለሁ አግዝሻለሁ ያለሽንና አሁን የደረሰብሽን ነገር ስታስቢ እኔ በጣም ነው ውስጣይ በጣም ነው ማዝነው እኔ የትም ቦታ መንቀሳቀስ በእነሱ ቦታ እንኳን የሆነ ላብነት ሰብ እንትን ብለሽ ምናምን ቆጥረሽ እንኳን ላብነት ብትወጭ ብትልኝ እኔ መውጣት አልችልም እውነት በጣም ነው የምፈራው በጣም ከቤት እኔ ከስራ ቦታ ወጥቼ ቤቴን መጣ ከልጄ ነው ማሳልፈው ለጊዜ ቡና አፍልቼ ነው በቃ ሙሉ ለሌት በቃ እስከ ማታ ምናምን ቡና አፈላለሁ አልወጣም እንደ ሴት ምናምን እንደዚህ ብዬ ምናምን አልወጣም እውነት ነው የምናገርሽ ከዛ በፊት ከጌታቸው በፊት ቅድም ጠይቀሻለሁ ከጌታቸው በኋላ ሌላ ወንድ አታውቂም ከዛ በፊት አላውቅም አሁን ዲኤንኤ ይደረግ ቢባል እነሱ የፈለጉበት ቦታ ሳይሆን እንደው ቢረዳንና እግዚአብሔር ዲኤንኤ ይደረግ ቢባል እርግጠኛ ሆነሽ ታረጋለሽ አዎ አርጋለሁ ማለት እነሱ በፈለጉበት ሳይሆን ህግ እንደው ባለበት ስለውነት የሚሟገቱ ሰዎች ባሉበት ይደረግ ቢባል ፈቃደኛ ሆነሽ ታረጋለሽ እርግጠኛ ሆነሽ ተናገርሽ የጌታቸው ልጅ ነው አዎ አርጋለሁ ለምን አያርግም እንግዲህ እንደምታውቂው ጌታቸው ፕሬዝዳንት ነው ትግራይ ውስጥ የተደፈሩ ብዙ ሴቶች አሉ ስለተደፈሩ ሴቶች ይናገራል ስለሚያለቅሱ እናቶች ይናገራል ስለሚያለቅሱ ህፃናት ይናገራልና እሱን ስትሰሚ ምን ይሰማሻል እኔ ብዙ እንደዚህ ዜና ነገር ምናምን አልሰማም እውነት ለመናገር ማለት እኔ እንደዚህ ልጅ ምን ስለሆንኩ ምናምን ብዙ ጊዜ ፖለቲካ አልከታተልም ማለት ማውቀው ነገር የለኝም እንደ በብዛት ከስንፍና የተበከሰ እንደ ዘፈን ነው የምሰማው እንጂ ማለት እንደዚህ ያደርግልሽ ነው የምትፈልጊው ምን እንዲደረግልሽ ነው ጌታቸው ይሄን ፕሮግራም ይሰማዋል ስንለቀው ለጌታቸው ምን መልእክት ልታስተላልፊለት የምትፈልጊው ይሄ ነገር
ልጄ ይማር ነው የሚለው። በቃ ልጄ ለመታመም ካሜራውን እያየሽ ልክ ለጌታቸው እንደምትነግሪው ሆነሽ እስኪ ንገሪው። አሁን አጋጣሚ አለሽ፣ በፊት ለፊት ልታገኙ አልቻልሽም። ይሄ ፕሮግራም ግን ሲለቀቅ ጌታቸው ያየዋል። ለሞላስ ማለት የምትፈልጊው፣ ለጌታቸው ማለት የምትፈልጊው፣ ለቤተሰቦቹ ማለት የምትፈልጊው፣ ለህዝብ ማለት የምትፈልጊው ምንድን ነው? እስኪ ለጌታቸው አናግሪው እስኪ። ይህንን ያየዋል። እሺ ለጌታቸው ሙሉ ነገር እኔ ለሱ እስካሁን በቃ እንደዛ አይነት ነገር ሰምቶ ከሆነ ልጅ ወልጄ ያውቃል። እንደዛ አይነት ነገር ሰምቶ ከሆነ ዝም ካለ በቃ ምን ልበልሽ፣ ዝም ካለ ያየው የሰማ ጆሮ ምናምን አላቅም ካለ በቃ በጣም አዝናለሁ። የኔ ትንሽ ነኝና የኔ እድሜ ያውቃል መቼም ምን እንደሆነ ማለት ነው። እኔ ትዳር ላርገልኝ ምናምን አይደለም፣ በዛ አይደለም የተስማማው። እኔ ምን ግን በአጋጣሚ ኩነታት በሆነ ይሁን ያገኘኝ ወልጅ ያለው ዝሮ አይደለ ልጅ ግን በቃ በእንደዛ አይነት ነገር ሁኔታ እኔ ለሱ ለመምጣት ራሱ በጣም ንማዝ ነው። እንደዛ አይነት ነገር ሆኜ ለመምጣቱ እንደዛ አይነት ነገር በቃ ካየኝ በቃ እኔ የማውቀው ነገር የለኝም። በቃ እኔ በቃ የሱ መልካም ነገር ምን ስላለው እኔ ኩፋት የለኝም፣ እሱ ጋር ክፋት የለኝም። ማንም ሰብ እንትን አላለኝም። እኔ ስለማቀኝ ብቻ በቃ የልብሽ እንዲገልጽልሽ ለጌታቸው በትግርኛ ነገር ይየው። ምክንያቱም ለሱ ዋናው ዓላማው ልጅሽ እንዲረዳ አንቺ እንድትረጅ ነው የምንፈልገው። እሺ ስለዚህ ለጌታቸው በትግርኛ ንገሪው፣ የምትፈልጊው ምን እንደሆነ የልብሽን ንገሪው። እሺ ምን መስልክ ሀመይ መስልክ በቃ አነ በጣም ልገታቸው መላእክት ዘለኒ ተቆልዓ ብጣዕሚ ቆንጆ ቆልዓ ይወሊደ ዝራ ቆልዓ ሂንዲ ዝመስል ቆልዓ ይወሊደ። እውነት አነ ሓቂ ዝናገር እና ምንም ዝሕፍር ቆልዓ ይኮነ ሕሙም ምን ትቕበል ኢኻ ተቋረፀ እግሩ ምን ትቕበል ኢኻ ኣይኮነይ እዚ ዝመስል ቆልዓ ኣብ ከምዚ ዓይነት ኑሮ ክነብር ከሎ ኣነ ብጣዕሚ እየ ዝሓዝን ብወደይ ኣነ ብጣዕሚ እየ ዝሓዝን ምንም ነገር በቃ ግን ንትወደይ ምን ብለለና ዓቕሚ ብጣዕሚ በቃ ሉ እየ ዝነብር ዘለኹና እንድሕር ከምዚ ዓይነት ነገር ርእይዎ ተኮይኑ ኣነ ብጣዕሚ እየ ዝሓዝን ብጣዕሚ ሰባት ምን ትናገርኩ ስለተሸገርኩ እየ በቃ ምንም ኣነ ምን ንጋርለው እዚ ለክ ጎፃ ይኸሊ ዓብይ ሰባዩ ብጣዕሚ ልሓስብ ሰባዩ ብጣዕሚ ትምሃረ ሰብ እዩ ለኣነ ሓንቲ ስኢለ ታራሰብ ምን ንግጋር እንድሕር ከምዚ ዓይነት ኣብይ ወኮ ተኮይኑ ኣነ ብጣዕሚ እየ ዝሓዝን እና ልሞላ ዕድመ ልክዕ ክሪኦ ይደሊ ዕድመ ልክዕ ኣብ ዝኾነ ይኹን ኮይኑ ክሪኦ ይደልን ኣነ ዓይኑ ለዓይኑ ክሪኦ ይደልን ዕድመ ልክዕ ወላ ሞይታ ወላ ብዝኾነ ይኹን ናይ ሞት ፍልሊ ክለና ትኾን እምበር ኣነ ዘላለም ምን ኣነ ወደይ ታሪክ ካምጠል ኣነ ኣይርስዕ ምን ከምዚ ዓይነት ነገር ኣይርስዕ ብዙሕ ነገር ብዙሕ ተኣምር ብዙሕ ነገር ሰሪሑ ስለ ዝኾነ ኣነ ኣይፈልጥን በቃ ከምዚ ዓይነት ነገር ንጓላት ከም ተሰሪሑ ከምዚ ዓይነት ነገር ተቢሉ ኣነ ብጣዕሚ እየ ዝሓዝን ኣነ ናይ ሞላዕ ዓይኑ ዘላለም ክሪኦ ኣይደሊ ኣብ ዝኾነ ዓይነት ነገር ወንበር ብዝኾነ ይኹን ምክንያት ክመፀና ኣይደሊ በቃ ብጣዕሚ ዘፅለኒ ውሽጠይ ኣነ ብጣዕሚ ዝሰምዐኒ ብጣዕሚ ሓዚኑ ውሽጠይ ኣነ ምንም ነገር የብለይ ምንም ናይ ፖለቲካ ዘይሮ ምዃነይ ይፈልጡ እዮም እና ኣነ ከምዚ ዓይነት ነገር ችግር ብምግጣሙ ቆልዓ ወሊዳ ከምዚ ችግር ብምግጣሙ ኣነ ብጣዕሚ ይሓዝን እና ድኻ ጓል ድኻ እየ ምንም ዝፈልጦ ተኣምር የብለይ ምንም ኣይትመሃርኩ ትምህርቲ ለኦም ዘሕዘንክዎ ነገር ታሊኻ ይቅርታ እንድሕር ሓዚኖም እዮም ኮይኖ እንድሕር ከምዚ ዓይነት ነገር ትክክል ኣይውሉ ተኮይኖም ብናዮም ባህሪ ኣነ ይቅርታ ኢለ ዝሓስብ እና ኣነ ብጣዕሚ እየ ዝሓዝን ንቦቶም ምን ብጣዕሚ እየ ዝሓዝን ማለት ከምዚ ዓይነት ነገር ኣይፈልጥ ማለት ሰብ ናፈለጥካ ይዳለካ ኣይፈልጥ ኣነ ብጣዕሚ ዳሕዝነኒ ሰብ ናፈለጥካ ይዳለክስ ማራዊት እንድሕር ፈሊጥክንስ ኣይፈልጠኪ ተይልክኒ ኣነ ብጣዕሚ ዘሕዝነኒ እንታይ ማለት ከምዚ ዓይነት ነገር ኣይፈልጥ እንታይ ማለት እዩ በቃ ብዝኾነ ዓይነት ችግር እንኳን ተኸይደዮም ክርድኡ እዩ ዝግብኦም ነይሩ እና ከምዚ ዓይነት ነገር ልጓል ብበዝሒ ግዜ ኣብ ማንም ሃፍትያም ይኹን ኣብዚ ማንም ባለስልጣናት ከምዚ ዓይነት ታሪክ ክህሊ የብሉ። ልጁ ጌታቸውን ይመስላል ጌታቸውን ይመስለዋል። ቀይሕ ኣይኮነ ይወደይ እና ኣየ ዝመስል ግን ለወዩ ከምዚ ፀጉሩ ኣብ እዝኑ ኣብ ዓይኑ ጌታቸውን ይመስለዋል። እወ ትወደይ ቆንጆ እዩ ብጣዕሚ
ከጌታቸው ይበልጣል። አይ ሳይበልጥ ሳይሆን እሱ ምን በህፃንነቱ ቆንጆ ኖሮ ይሆናል አላቅም። እሱ ብቻ ግን ይሄ ልጅ ግን በጣም ቆንጆ ነው እውነት። እናስ ለምን እንደዛ አይነት ነገር ልጅ ጸጋ ነው የእግዚአብሔር ነው ምንም አይደለም። ልጅ ደግሞ እኔ ተልህልየኒ ነይሩ ዳሕና ኑሮ ተልህልየኒ ኣነሉ ምን እንደዚህ አያሸግረን ግን አይብለይ ኣነ ታይ ክገብር ሉሉ እና ኣነ ዘይትማርኩ ሓሊፈ ህይወተይ ሙሉ እሱ ምን ኻሙ ዝብል ተሓሊፉ ጽቡቅ አይሆንም። አሁን ብዙ ሰዎች ምን ሊሉሽ ይችላሉ መሰለሽ አውቃ ስሙን ልታጠፋው ነው ጌታቸው እንደዚህ ስለሆነ። እኔ አሁን ጌታቸውን በጣም ወቅሰዋለሁ በፖለቲካ አንቺ ስለማትከታተይ ነው እንጂ ቴሌቪዥን ጌታቸውን በጣም ወቅሰዋለሁ ያደረገው ነገር በትግራይ ላይ ስለሚያሳዝነኝ ማለት ነው። እንዳጋጣሚ ሆኖ ደግሞ አንቺ እኔ ጋር ነው የመጣሽውና ይሄን ነገር ደግሞ እንዳጋጣሚ እኔ የሰራሁትና እሱን ለመጉዳት ፈልገን እሱን ለማሳዘን ፈልገን የሚመስላቸው ደጋፊዎቹ ሊመጡ ይችላሉ። ጌታቸው ቤተሰቦቹ እንደዛ ሊመስላቸው ይችላሉና ለነሱ ምን ትያቸዋለሽ? አውቀሽ ጌታቸው ልትጎጂው ነው ለሚሉሽ ሰዎች? እኔ ይሄ እኮ ምን መሰለሽ ለሁሉ ዓለም የሚታይ ነውና ምን ለማለት ነው እሱ የሆነ ነገር የራስ ነው እንጂ እንዴት እንደዛ አይነት ነገር ስለተጋጣጠመ ምናምን ነው እንጂ እኔ የማውቀው ነገር የለኝም። እንደዛ አይነት ነገር ታሪክ ምንም ዜሮ እንደሆንኩ ያውቃል በቃ ባጽ እንደዛ አይነት ነገር ግን ነግሬ ነበር። ለምን ለሞላ ራሱ ነግሬ ነበር። እኔ የሚሄደው ቦታ የሚሄደው ህግ ምን ይኖረኛል ለእናንተ ብቻ አይደለም ህግ የሚቆመው ብዬው ነበር። እና እንደዛ አይነት ነገር እኔ በዛ አይነት ነገር እንዳያስቡ እኔ የሄድኩ ልጄና እኛ የሚበላ ነገር ስለሌለ ደግሞ ተናግሬያቸው ስለነበርኩ አልሰማኝም። እና ለዛ ነው ነቦዙ ጥቃት እንደዛ አይነት ነገር መታሰር። ሴት ልጅ ለምን ትታሰራለች? ሴት ልጅ መታሰር ያለባት ማርያምን እኔ መሰራስ በጣም ስለማስጠላኝ ነው። እኔ እስር ቤት ሲባል አሁን እኔ በጣም ገሃነን መስሎ ነው የሚሰማኝ በገሃነን ማለት ነው። እና ሴት ልጅ ለምን ትታሰራለች? የሆነ ጉዳይ ካላት እንትን ካላት እንኳን እንደሱ አይነት መሰረት በጣም መጥፎ ነው ማለት ነው። ኤሌክትሪክ ትይዛለሽ። እኔ ልታነቅ ብዬ ነበር በዛ ሰዓት ማለት ነው። እውነት ነው የምነግርሽ። እኔ አንዳንድ ጊዜ ቤቴ ውሽ የሆነ ሰይጣን ይመጣኛል በቃ አሁን ስናደር ወይ ነው ነገር ሲያቅ ታነቅ ነው የሚመጣኝ። እዛ ቤት ደግሞ እንደዛ ነው የሚመጣኝ የነበረ ማለት ነው። እኔ ህግ ላይ የሚያውቁ ሰዎችስ አሁን ለመንግስታት ህግ ስለማያውቁ አንዳንድ ሰው እንደዚህ ነኝ ያለ በቃ ለደሃታች በቃ መበደል የለባቸው እና ደሃ ለመበደል ሁሉ ሰው ደሃ ላይ መቆም ነው ያለበት ያለው ደሃ ላይ መቆም አለበት ብዬ ነው የማስበው። እና ሴት ልጅ ግን መታሰር ወይ በስማም እኔ በጣም ነው ማስጠላኝ። እና በዛ ሰዓት እኔ እስር ቤት አሁን ምን በጣም ነው ማስፈራኝ በጣም ማለት ነው። ለሞላ ነግረሽው አታውቂም? ጌታቸው እኮ ቃል ገብቶልኛል አሳድገዋለሁ ብሎኛል ብለሽው አታውቂም? ምን ብዬ ለሞላ አሳድገዋለሁ ረዳሻለሁ ብሎኛል ብለሽው አታውቂም? ጭራሽ እኮ የሚሰማ ልጅ እኮ አይደለም። እውነት ለመናገር አንዳንድ ሰው እኮ ሰምቶ የሆነ ውሳኔ ይወስናል ዝም ብለው ማለት ነው። የሚሰማ ሰው እኮ አይደለም። ጨሌ ነው ወይ ምንድነው እኔ አላውቅም። ብቻ በቃ ዝም ብሎ ነው የማወራው ነው የሚለው። ምን እንደሚለኝ ራሱ በቃ ነው እንትን ነው የሚለው። የሚሰማ ልጅ አይደለም። እንደዚህ በቃ እንደዚህ ነው እንደዚህ ብለሽ ነበር እንደዚህ ነው መሆን ያለበት እንደዚህ ነው። ሀጎስ ጎደፋይንስ ከዛ በኋላ አግኝተሽው አታውቂም? ሀጎስ ጎደፋይን ካንዴ በኋላ አግኝተሽው አታውቂም? እኔ አዲስ አበባ ከመጣሁ በኋላ ለማንም ሰው መግነት እሱ አልፈልግም። እሱ አላገኘው በምንም ምክንያት ይሁን በደስታ ይሁን በሐዘን እኔ መግነት አልፈልግም። እሺ እኔ አልፈልግም እሱ መግነት በጣም ስላሳዘነኝ ነው። ከውስጤ ነው ያሳዘነኝ በቃ። እና እኔ ህይወቴ ደግሞ የኢትዮጵያ ህዝብ እንዲረዳሽ የትግራይ ህዝብም እንዲረዳሽ ስሙን ልታጠፊው ልትጎጂው አሁን አንዳንድ ሰው ምን ይላል መሰለሽ ቆይ እንደዛ አይነት ነገር ከተለቀቀ በኋላ ምናምን ብዙ ነገር ነው የሚመጡ ይችላሉ። ለምን ለሱ ማለት የሚወድ ሰው ይኖራል ምናምን። ለኔ አሁን እንደዛ አይነት ነገር አውቃ ነው ወይ ይሰጣታል ምን ይችላል በብዙ ነገር ነው ተመልክተሽ የምትመጪው ማለት ነው።
አሁን ደግሞ ወይ እንደዛ አይነት ነገር ለምን ዝም አትልም ለምን ወይ ራስ አታሳድግም ወይ አሳድጉልኝ ለምን አትልም ምናምን ይመጣል በኋላ ማለት ነው ግን እንደዛ አይነት ሰበትር ምን ብያቸዋለሁ አሁን ማለት ነው ስላልኳቸው ውስጣቸው ስለማቆ እኔ አንዳንድ ሰዎች አናግሬ ስለነበርኩ ስለብያቸው ስለነበርኩ ራስ አታሳድግም ወይ የሚመጣ ነገር ራሴን ያልችል እኔ ለራሴ ነው የምችለው ብቻ እንጂ ልጅ ይዤ ምናምን በጣም ከባድ ስለሆነ ነው እና አልችልም ብቻ አቅም ደግሞ ያለው አባት ነው ማለት ልጁን ፈልገሽ አላመጣሽውም ማርገሽ አይ ምን መሰለሽ አንዳንድ ሰው ፖለቲካ ላይ ነውና ለምን እንደዛ ትናገራለሽ ሊል ይችላል እንዴ ልጅ እኮ ነው የሰው ህይወት ነው እኮ ያሹ እኮ የሰው ልጅ ነው እኔ እንደዛ አይነት ነገር ችግር ስለደረሰኝ ነው እንጂ እኔ በምንም ነገር ምክንያት ለጌታቸው በምንም የለኝም እኔ መልካም ነው በቃ እኔ ምንም ነገር የለኝም እንትን ያልኩት ነገር ምንም የለኝም ግን ጥላቻቸው ወላጋ ነው አሁን የትግራይ ህዝብ በዚህ ነገር ሊያዝን ይችላል ይሄን ነገር በመስማቱ እንደዚህም ለሚደርስባቸው ሴቶችም ይኖራሉ አንቺ እንዳልሻቸው አሁን ከባለስልጣን ከባለ ሀብታም ከማንም ወልደው በዚህም ያልፉ አሉ ይኖራሉና ለነሱ ሁሉ አንቺን ራስሽን ወክለሽ ምንድነው ማስተላለፍ የምትፈልጊው መልእክት በቃ እኔ እንደዚህ ባለሀብት የሆኑ ባለስልጣን የሆኑ በቃ የሆነ ሴት ልጅ መበደል የለባት ምክንያቱም እኔ አሁን በቃ መበደል የለባት ሴት ልጅ በቃ መበደል የለባት እውነት መታሰር የለባት መበደል የለባት ለምን ትታሰራለች ምን አረገች ሴት ልጅ ማለት በብዙ ነገር የምትገለጽ ሴት ናት እና ለምን ትታሰራለች ቸገረኝ ወለድኩ ስላለች መታሰር የለባትም በሌላ ካላት ሌላ መጠየቅ እንትን ማለት ነው እኔ ስለወለደች ግን ወላድ የሆነ ነገር አይደለም እና እንደዛ አይነት ነገር ማለት ሴቶች ምን ለኔ አይታቸው ትምህርት ይሆናላችሁ ምናምን ማስበው እና እንደዛ አይነት ሰዎች ምን አሉ ብዬ ነው ማስበው እሺ እንግዲህ በጣም ነው ማዝነው አይ ሆፕ ይሄንን የኢትዮጵያ ህዝብ የትግራይ ህዝብ በተለይ ሴቶች መብትን የሚሟገቱ የህፃናት መብትን የሚሟገቱ ይሄንን ተመልክተው አንቺንና እንዳንቺ አይነት ጥቃት የሚደርስባቸው እንዲረዱ በዚህ አጋጣሚ ጥሪ ያቀርባለሁ ጌታቸውም እኔ አሁንም ባንቺ ፊት ለዋለው አንቺ እኔን ኮንታክት ስታረጊኝ የጌታቸው ጉዳይ ስለነበረ ይሄን ነገር ማምጣት አልፈለኩም ለምን እኔ የጌታቸው በጣም ኃይለኛ ክሪቲክ አራጊ ነኝና በእኔ ሚዲያ ይሄ ቢወጣ እሱን ለመጉዳት ያደረኩት ሊመስል ይችላል የልጅሽን ፎቶግራፍ ሰው ከላከደኝ ያገናኘችን ሰው ከላከችልኝ በኋላ አንቺንም እንግዲህ አንድ ወር ይሆነኛል ሳወራሽ በዚህ ጉዳይ ሳጣራ ምንስልና ያንን ካየው በኋላ ግን ዝም ብል በእግዚአብሔር ፊት ኃጢአት ይሆንብኛል እንዳንቺ ልጄ ራበው ልጄ ተቸገረ ትምህርቴት አልገባም እያልሽ እየነገርሽኝ እንደ እናትና እንደ ሴት ያንን ዝም ብል በእግዚአብሔር ፊት ተጠያቂ ስለመሆን ነው ሪስክ ወስጄ ይሄንን እድል የሰጠውሽና ይሄንን ነገር ደግሞ ጌታቸው አይቶ አይደለም የራሱ ልጁ እንኳን ባይሆን እንደ አንድ የትግራይ ፕሬዝዳንት እንደ አንድ የትግራይ ክልል አስተዳዳሪ ወስዶ ፈቅዶ እንኳን ሊያሳድገው ይገባ ነበር አንድ ትንሽ ልጅ ማሳደግ ምንም ለሱ የሚጎዳው አይደለም ምንም የሚጎዳው አይደለም አንቺም ወደ ሚዲያ እንዳትወጪ ማድረግ ይችል ነበር አንቺም ለብቻሽ እየረዳ ልጁንም እየረዳ ወደ ሚዲያም እንዳትወጪ ማድረግ ይችል ነበርና እንግዲህ አዶን ነው እግዚአብሔር ልቦና ይስጠው ለጌታቸውም ለቤተሰቦቹም ለሌሎቹ በፍርድና በክስ በጥላቻና በቁጣ ሳይሆን የዚች ልጅ መጎዳት አይቶ የሚራራ ልብ ይስጣቸው ምክንያቱም ያው ለፕሮግራማችን ተከታታዮች ማቅረብ ፈልገው እንግዲህ እቺ ልጅ የደሃ ልጅ ናት ሰው ቤት ተቀጥራ ነው የገባችው እዛ አብረው ሲቀመጡ መንበዋደድ መፈላለግ ኑሮ ይሆናል ቲኔጀር ላይ ነበረች በፈቃዴ ነው አለች ደፍሮኛ አይደለም በፈቃዴ ነው አለች ማርገዟን እንኳን አታውቅም ማርገዟን የሚያጣራላት ራሱ ጌታቸው ነው ካረገዘች በኋላ አሳድገዋለሁ ልጁ ነው ያላት እቺ ልጅ እንግዲህ እሱን ቃላምና ልጁ መጣ ልጁ ተወለደ አንፎርቹኔትሊ ያው ትግራይ ባለፈችበት ቦታ በትግራይ ሁኔታ በተፈጠረው ነገር አለፈች ግን ከዛ በኋላ ጌታቸው ልጁን እንዳየው ገንዘብ እንደሰጣ ነግራናለችና ለምንድን ነው ከዛ በኋላ ቼክ ያላረገው ለምንድን ነው ያልተከታተለው እኔ አላውቅም እንግዲህ ጌታቸው የራሱን ፓርቲ ነገር ግን ይሄንን አይተው ጌታቸውም የመንግስት ባለስልጣኖችም
ባለ ሀብቶችም መርዳት የሚፈልጉ ሁሉ እጃችሁን እንድትዘረጉ አሳስባለሁ። የህግ ጠበቃዎችም ካላችሁ እችን እህት እንድትረዷት። እንደዚች የተቸገሩ ብዙ አሉና ያንን ነው ማለት የምፈልገው። አንቺ መጨረሻ ላይ የምትይው ካለሽ ማስተላለፍ የምትፈልጊው ካለ በዚህ እንጨርሳለን። በተለይ እኔ አንቺ ጌታቸውን ማግኘት ስላልቻልሽ ነው እኔ ጋር የመጣሽው። ይሄን መልዕክት ለጌታቸው ድረስ ስለፈለግሽ ነውና የልብሽን ለጌታቸው እንድትነግር እፈልጋለሁ። ኦፖርቹኒቲውን ተጠቅመሽ ጌታቸው ብለሽ የልብሽን በቃ ማድረግ የምትፈልጊው ልትጎጂው አይደለም የመጣሽ፣ ስሙ ልታጠፊው አይደለም የመጣሽው፣ ስሙ ልታጠቁ አይደለም የመጣሽው እና የመጣሽበትን ዓላማ ለጌታቸው እንድትነግር እፈልጋለሁ። እሺ በትግርኛ ላድርገው በአማርኛ? እሺ አነ ዝብለ ነገር በቃ ጌታቸው መልካም እዩ ለአና ካሊ ፈልጥን መልካም እና ከምዚ ዓይነት ነገር ስራሕ ንቆልዓና ፅቡቅ ኣይኮነይ ድትፃን ፅቡቅ ኣይኮነይ ስነእምሩ ፅራሕ ንጎ ዝወፅሑ ደሞ ቆልዓ ለዓበየ ዝኸልሲ ዘሎ ጥያቄ ይጥይቐካ ምናምን ባይሆን እንኳን ተዘይ ኮይኑ እንኳንስ ምዕባይ ይኽእል ተቆልዓዚ ምንም ችግር የብልን። ኣነ ምስኡ ፅልኢት ኣይብለይ ናትማል ፅልኢት የብለ ኣቦይ ደን ነይቐትለይ ተገርኒ ኣነ ግን ስለቸገረኒ ዝብላዕ ስለዘይውና ኣብ ገዛ ዝብላዕ የውናይ ከምዚ ነገር ኣነ ተናግረዮ ዘለኹ መፅእ ዘለኹ እምበር ኣነ ዝኾነ ዓይነት ነገር ክብለኒ ወይ ዝኾነ ነገር ትለኣኽዎ ነገር የለይ። ብዚ ከያተሓሳሰብ ማለት እዩ። ብዚ ከምዚ ዓይነት ነገር ሓሳብ ኣነ ኣየለኹ ኣይፈልጥ ኢለ በቃ ብሃምዚ ዓይነት ኣእምሮ ሰብሊ ይኽዋይቱ ሞላ ዝብሉ ለነበረ ከምዚ ሰበብ ኢልዋ ከምዚ ኸደት ወፀት ከምዚ ኸይዳ ከምዚ ኮይነት ኣውረየት ምን እሱ አይፎጠኛ እና አነ ዝብለ ነገር ግን በቃ ወዱስ ይርዳኒ በቃ ኩረዳ ክእል ለዎ ለአየ ያግነኒ ኣነስ ምንም ዓይነት ሰኻም ካልት ዓይነት አንስታ ይኾንኹ ብጣዕሚ ሲምፕል ለኾንኹስ ምስኪን ቆልዓያ ዝፈጠታ ምራ ይብለይ እንድሕር ዝኾነ ዳብ ሰብ ኣውጪኸ ከምዚ ዓይነት ምሽጥር ምን ይቅርታ ክሓተይ ምንም ዝብለ ነገር ይብለይ ዓብይ ክሓተይ ይቅርታ ምንም አይሆነይ እና ግን ኣነ ስለዝሸገረኒ ሓንቲ መላእኽቲ ፅሊት አይብለይ ብምናይ ማንም ሰብ ማለት እዩ ኣይኾነይ ምስ ከምኦም ዓይነት ሰባት ምስ ኖርማል ገረውታ ምን ፅሊት ትሓድር የብልኻን እንታይ ለካ ትፃላ ላየን ዓለም ኢሉ ኣኸም ዓይነት ስራሕ ክሰርሕ እንታይ ገይርኒ እንታይ በዲኒ ኣነ ተቆልዓ ላምፀኒ ላብዚ ዓለም እዚ ቆልዓ ጥራሕ እዩ ትህፃን ቆልዓ ስለዝወለድሁ እዩ ኣምፂዎ ላብቲ ዓለም እዚ እምበር ኣነ ምስኣቶም እኳ ኣይፋለጥ ነይረ ግን ኣነ ዘምፅኦ ትህፃን እግዚአብሔር ስለዝኾነ ናይ እግዚአብሔር ፀጋኻ መቐባል ካብ ካኣቲ ቆልዓ ፅቡቅ ቆልዓ እዩ ምንም ኣይኮነ ዘሕፍር ቆልዓ ኣይኮነ ዘሕፍር ያው ቡናያቶም ካብኡ ከዓ ሰራሕተኛ ምዃን ታ ሰራሕተኛ ምን ሰሪሓ እያ ታስራሕካ ምንም ከምዚ ዓይነት ነገር ድኻ ምዃንካ ለይ ምፅላዕ ሓደ ግዜ ድኻ ሰባት ሓደ ግዜ ናይ ምፅላዕ ያው ሰሪሕካ ምትቀየር ምናምን ኣነ ይፈልጥ ግን ሓዛ ኣነ ትምህርቲ ስለዘይ ተማሃርኩ ኣበይ ተቆፂረ ክሰርሕ ትምህርቲ ክልየኒ ነይርዎ ምክንያቱ ከም ካልኦት ደቂ ኣንስትዮ ክኾን ነይረ የለላሕስ ና ትምህርቲ የብለና ኣነ ኣይተማሃርኩ ብባዕለይ ትምህርቲ ምን ብቀደም ሰንፍ ስለዝነበርኩ ኣይተማሃርኩ ትምህርቲ ኣይደፋእኹ እና ኣነ ዝብሎ ነገር ምንም ነገር አይብለይ ምስኡ ዝኾነ ሕማቕ ነገር አይብለይ በቃ ካብ ውሽጠይ እና ናይ ፖለቲካ ዓይነት ሰብ ኣይኮንኩ ኣነ ምንም ነገር ትፈልጦ ታምረ ይብለይ ላውዚ ላምፀኒ ግን በቃ ችግር እዩ በቃ ናይ መጨረሻ ከምዚ ዓይነት ነገር ላምፀኒ ችግር እዩ ካልእ ነገር ኣያምፀኒ እና ብዚ ልንጭዕጫዕ ተኮይኑ ሰብ ኣነ እንጫዕጫዕ ካብ ህይወተይ ዝፈትየ ነገር የለይ እውነት ነው መጀመርታ ህይወተይ ዘቐድም ካብ ድሕሪኡ ሰብ እየ ዝፈቲ ኣነ ደውተይ ለየ ሰብ ላይ ዝፈቲ እና ናይ ወደይ ችግር እንድሕር ይቸገር ታዲያ ኮይና እዚ ከምዚ ዓይነት ነገር ትብል ተኾነ ይበል ኣይምልከተኒ ኣነ ናብ ዓለም የመርታ ግን ናይ ህይወተይ ዝፈቲ ለማጨው ሰው ምን ማለት ትፈልጊያለሽ? አሁን የራያ ሰው የማጨው ሰው ይሄን ሲሰማ ያዝናል። አንቺም የማጨው ልጅ ነሽና ከመገራ ከምዝገራ ንሃዋ ከምዝ ምንታ ከምዝገራቶ ክብል እዩ ሰብ በርግጥ ችግረይ ስለዘይፈልጦ ክብል ይኾን እዩ ኣነ ስለዝቸገርሁ ስለዚ ከምዚ ዓይነት ነገር ገይራ ብሚድያ ብላ ምን ችግር የብልን እዚ እኮ ምንም ፀገም የብልን ካልእ ዓይነት ነገር ታሪክ እዩ እምበር ሕማቕ እዚ ዓይነት ነገር ቆልዓ ወልድኻ ሳምሃንዝ ዳየ ኖርማል እዩ ምንም ኣይኮነን እዩ ንኣነ ክፉእ ነገር ልው ተፃሪፈዮ ሕማቕ ነገር ተይደዮ ሕማቕ ታሪክ ተለጢፈሉ
ሃምታት ነገር በቃ ሰብ ታይነት ባለገያ ምናምን ክብለኒ ይኸልዩ አነ ግን አይለጥፍወይ ምክንያቱ ብሰምን አነጋግረዩ ሃምዛ አይነት ነገር ሕተምና አይተመለሰለይ አነ ምን ትምርቲ የብለ ስራህ የብለ ወይ ጓል ሀፍታም አይኮንኩ እስተሰባብ ዝክፈርድ ይተልኸያ አይፈልጥን ያን ተፈረደማ ይፍረድ ታይገብር መሆን ተጸሊ እንዳይጽላ አነ ምን ምኩላይ ቀለይ እንደ ለሐደ ሰብ ለዓዊ ሰብ ሃምዛ አይነት ነገር ዘይገበርኺ ምናምን ይልኻ እዚ ካለ አይነት ሰባት ናይ ሰባት ምሽጥር ትሕልት ኸሊኻ እዚ ግን ቆልዓ እዩ ታይሙ ምሽጥር ዝሕለ የለው ናይ ዚ ህፃን ቆልዓሲ ስለ ቸግርን ልበልኻስ ምሽጥር ክኸውን አይኸልን ምሽጥር ካሊኻ ትሕሊ ካሊ ብዙሕ ነገር እምበር አነ ናይ ቆልዓ ዚ ህፃን እዩ በቃ ናይ ህፃን ስርሒብዋስ ታይ ምሽጥር ዝሕበለው እሺ አሁን ሰዎች ይሄን የመጨረሻ ልበልሽና በዚህ እንዝጋው ገንዘብ ተከፍሎሽ ነው የጌታቸውን ድምጽ ልትስሙን ልታጠፊ ወይ አስፈራርተውሽ ነው ሊሉሽ ይችላሉ ወይም ደግሞ አንቺን ደግሞ መተው አስፈራርተው ነገር አስገድደው ሌላ ነገር እንድትናገር ያርጉሽ ይችላሉ አስፈራርቶሽ ገንዘብ ሰጥቶሽ አይደለም ይሄን ነገር ምታረጊው አው እንደራም ዝገሮም ዛአነ ለአምነት ሃምዛ አይነት ነገር ስራሕትና ጣዓይና ብዝሃም ዝቆልዓ ጥራሕ ዝወለደት ጥራሕ ነው ሃምዛ አይነት ነገር ቆልዓ ኢላ ስለዝጠየቀቶ ኢሎም ሓንቲ ነገር ተገይሮም እሳቶም ከዓ አይፈልጥኒ ታይነት ህይወት ምንነብሩ ወድሕራይ አነ ድሞት ምንም አይመስለኒ ካብ ዝምን ካብ ህይወት ምን ብድሕር ገሐዝ ምን ካብ ንሽተን ህይወት ስለዝወጻኹ ምንም አይመስለኒ ሞት ግን ለቆልዓ ታሪክ ይጸንሖ ለኻሊ ዓድታ ታሪክ ይጸንሖ ምንም ዝሙማት ምናምን ሲምፕል ይላይ ወላ ይقتሉ ምንም አይመስለኒ አነ ድሕር ሃምዛ አይነት ቆልዓ ወልድኻ ብልቃታተል ኮይንሰ አይሐስቢ ለይድሕሰ ድሕር ችግር በቃ ሃምዝ ገርና ናሳቀያ ሃምዝ ገራ በተሰባ ናሳቀያ ዝውል ተኮይኖ እዚ ናይ እምሮ ችግር ለዎም ኢላ ይዝሐስ በር በቆልዓ ሃምዝ አይነት ጽሊት አይመጽ ዳብ ገዛ ኢላ ይሐስብ እንዲያም ቆልዓ ይዓርቅ ቆልዓኻ ናይ ሃፍቲ ይኾን እንዲያም ታሪክ ቀየር ኢላ ይሐስብ በር ሃምዝ አይነት ነገር ተሐሲቦም ዝፈጠት አምር ይብል አነ ታይ ብድሕር ሽዕቱ ሃምዝ ቆውን ታይ ሃምዝ ቀየር አይፈልጥን በሃምዝ አይነት ጥዳቻ ዳብ ገዛ خلاف ሃገር خዝመጽ ተኮይኑ ከቢድ أنا ما تاكل مثل دكان استيمو بنتك الرجاجة نا حادث وكيلها أزين ناخلتها خاص هونو ناخلتها خا فتحي فتح زي اللومبر همز الحادة دقيفها أنا ندر ناي ودقيتها شو على عهونسي لا يزز اللي تاي اللوم هزوكا بعد تصلي يولي قدام بقى أمي واصل زخون فيها همز تناجرا منامن بدي خالنبر زي سات اللي بقى له يولي لك آيات اللي قدام يخرعي ቆልዓ ያخرعي በቃ እና አነ በሃምዛ አይነት ምክንያት ከፈጥር ሃምዛ አይነት ነገር ደሞ ተመልስኻ ለብዙሕ ነገር ካአትየት እንተሆነ ግን እንዳይፈልጥ ነሻይቱ ታይ ሃምድ ብል አይፈልጥ በቃ ናይ ሰብ ነገር ተፈርሕኻ ፍርሕሎ ተፈርሕኻ ታይ ሃም ጎርኻ አነ ስለዝነበርኩዎ ስለታሰርኩ ስለትገረፍኩ ይፈርሕ በርግጥ ብዙሕ ነገር ተናገር ትኽእል በትሪ አፍራሐይ በቃ በሐጽር ወይ ህይወት ተሽዕት እንድሕር ሕሊፎም ምንም አይመስለከኝ تبتري من السقايات من خالي عن نجار لا جن عن بتعمل إزفار. بزو تلبد بشر بزو لبد بوشان. أنا يبقى بجربي من الكتال. يتلمت تشبت. هذا اللي نجدي زوفان I hope زيابير يردنا بيه عمنا له هقال له بيه متشن. متشن تشيل أنا كرانا ورا هقنا له بيه تسفار قال له هنا. እኔ ከሁሉ በላይ ልጅሽ እንዲረዳ ፈልጋለሁ ሁላችን ተረባርበን እችነታችን ርዳት ቸግራን የመጣችው እንዳለችው ከሀብታም መውለድ ከባድ ነው ከባለስልጣን መውለድ በከባድ ነው ከኩያዬ ወልጄ ቢሆን ይሁን ባይደርስብኝ ነበር ከሀብታምና ከባለስልጣን ያለ ኩያዬ ወልጄ እንዲህ ያለ መከራ ደረሰብኝ ያለችና እውነት ነው በጣም ከባድ ነው እንግዲህ ይሄንን ነው ማለት የምፈልገው ዙፋን ሆፕፉሊ ብዙ ሰዎች እጃቸው ላንቺ ከፈታል ብዬ አምናለሁ ልጅሽ ትምህርት ቤት ይገባል ልጅሽ እንደማንኛውም ሰው እድል ይገጥመዋል ቢታደል አባቱ ህይወት ውስጥ ገብቶ የአባትነት ፍቅር ያሳየዋል ካልሆነ ግን እግዚአብሔር ብዙ አባቶች ይሰጠዋል ብዬ አምናለሁ በዚህ ነገር የዛሬውን ፕሮግራም ግን እዚህ ጋር ጨርሳለሁ እንግዲህ በሌላ ፕሮግራም እስከማገኝሽ ድረስ አቶ ጌታቸው ፈቃደኛ ሆኖ መጥቶ መናገር ተፈለገ ወይ ኮንታክት ካደረገሽ አንቺ ቁጥርሽን ያቀዋል ብዬ ተስፋ አደርጋለሁ በቃ እዚህ ጋር ጨርሰዋለሁ የዛሬውን ፕሮግራማችን